አረብኛ ቋንቋ ሉገቱ ዷድ በመባል ነው የሚታወቀው። አንድ ሰው በ3 ሳምንት ውስጥ አረብኛ ማንበብ ይችላል። ቁርአን የወረደው መቼም ለመሻይኾች ነው አትል። ከእስልምና እምነት ውጭ የሆኑ አንዳንድ የሃይማኖት አባቶች አረብኛ ብለው የሚያወጧቸው ቃላቶች አሉ። አረብኛ ቋንቋ አሁን ለምሳሌ እንደ ሀገር ስታይ ምን ያህል የሚታወቅ ጋዜጠኛ አለ ኢትዮጵያዊ ሆኖ። እነዚህ ሰዎች ግን በትልልቅ የሃይማኖት አባት ደረጃ ሆነው እንደዛ በድፍረት እንዲናገሩና አረብኛ ነው ብለው ሰው ላይ እንትን ሲሉ አንድ እንኳን ይሄ አረብኛ አይደለም የሚል ተከታይ በሌለበት ሁኔታ ላይ በድፍረት ሲናገሩ ታያልና what do you think ይሄ ድፍረት ከየት የመጣ ይመስላል? ኢቨን የቸርች የተለያዩ መዛግብቶች ሳይቀሩ የታሪክ ጥናቶች ሳይቀሩ በአረብኛ ቋንቋ የተጻፉበት ሁኔታ አለ። አማርኛን ቋንቋ ለምሳሌ ግብጽ ዩኒቨርሲቲዎች ይሰጣሉ። ቻይና አማርኛ ቋንቋ በዩኒቨርሲቲዎች እንዲሰጥ አድርጋለች። እንኳን ደስ ያላችሁ! በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነጻ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን አላችሁ? መስኮት ፖድካስታችን በየሳምንቱ ለየት ያሉ ሀሳቦችን እያነሳ ወደ እናንተ እያደረሰ ነው። ለየትኛውም ሀሳብ አስተያየቶቻችሁ ኮሜንት ቦክስ ውስጥ አስቀምጡልን። ያንን ስለምታደርጉ በጣም እናመሰግናለን። ዛሬ በጣም ለየት ያለ ሀሳብ ነው የምናነሳው። የዛሬው እንግዳችን ኡስታዝ ከፊት አለ ወይስ የለው? አለ አይደል? ባይኖር መርሐባ አህመድ አዲሴ ይባላል። በጣም አሪፍ ነገር ይዞልን መጥቷል። እሱን ወደ እናንተ እናደርሳለን። እንግዲህ ዛሬ ስለ አረብኛ ነው የምናወራው። ከአረብኛ ጋር የተያዘ ብስራት ይኖራል። በተለይ ደግሞ አረብኛን በአማርኛ መረዳት ለምንፈልግ ሰዎች ማለት ነው። አረብኛን በአማርኛ ይገድ ይመስለኛል። ለኛ በጣም ትልቅ ብስራት ይዞልን የመጣው ዛሬ ስለሱ እናወራለን ኢንሻአላህ። አሚን። እንኳን ደህና መጣ። እንኳን ደህና ቆያችሁ። መርሐባ። እንግዲህ አረብኛ ፈንህ ነው ማለት ይቻላል። እስኪ ስለ ትምህርት ዝግጅትህ የተወሰነ ነገር ባውቅ ደስ ይለኛል፣ አረብኛ ጋር ተያይዞ ማለት ነው። አወለን አሽኩሩኩም ሹክራን ጀዚላን አላ ልስትዳፋ። ያው በአረብኛ ሰብስክራይብ አድርጉ እያለ ነው ባይዘው ነው አይደል? ያው በጣም አመሰግናለሁ ስለጋበዛችሁኝ ነው። ያው ኡስታዝ የሚለውን እሱን ትንሽ አብራርቼ ልጀምር ወደ ራሴና አስለን ኡስታዝ የሚለው ቃል ያው ፕሮፌሰር ማለት ነው። እኛ በተለምዶ ያው መምህር የሚለውን ትርጉም እንሰጠዋለን እንጂ ኡስታዝ ፕሮፌሰር ማለት ነው። ሴቷ ደግሞ ኡስታዛ ፕሮፌሰር፣ የሴት ፕሮፌሰር ማለት ነው። ስለዚህ እንደ ልምድ የወሰድነው ነው እንጂ እንደ አረብኛ ቋንቋ ኡስታዝ ማለት አካዳሚካሊ በፕሮፌሰር ደረጃ እውቅ የሆነ ሰው ነው ይሄ ታይትል የሚሰጠው ለማለት ነው። ላይ ስፔሻላይዝ ያደረገ ነገር እንደማለት ነው። በቃ አሁን ለምሳሌ ዲግሪ ትሰራለህ፣ ማስተር ትሰራለህ፣ ፒኤችዲ ስትሰራ ዶክተር የሚለው ታይትል ይቀመጣል። ፕሮፌሰርሺፕ ደግሞ ብዙ የተለያዩ ጥናቶችን ከሰራህ በኋላ ለማህበረሰቡ የሚጠቅም ያንን ደረጃ ታገኛለህ። ግን ያው በተለምዶ በአረቡም ዓለም ስትሄድ ኡስታዚ እንደዚህ አይነት ነገሮች እንጠቀማለን። ያው በልምድ ተወሰደ እንጂ እንደ ቋንቋ ኡስታዝ ማለት ያው ፕሮፌሰር ማለት ስለሆነ አለመጠቀሙ የተሻለ ነው የሚሆነው። ኦኬ ኤኒዌይ ወደ ራሴ ልምጣልህና ያው አህመድ እባላለሁ። እንግዲህ ከአረብኛ ቋንቋ ጋር በተያያዘ ብቻ ስለጠየከኝ አረብኛን ቋንቋ የጀመርኩት
ያው ኪታብ በተለያዩ መሳጅዶች ናሁ ሰርፍ በተለይ ምትታወቃለች አንድ ኪታብ ቱህፈቱ ሰንያ የምትባል ከዛ አጅሩሚያ አለ እነሱን ኪታቦች በመቅራት ነው ከአረብኛ ጋር ያለኝን አላቃ ያው ለመጀመሪያ ጊዜ እንትን ያልኩት። ከዛ ቀጥሎ አወሊያ ኮሌጅ የማታው መርሃ ግብር ላይ ሌቭል 2 ጨርሼ እሱን ከጨረስኩ በኋላ ደግሞ ሲንድባድ ኮሌጅ ነበር የጃሚዓት አልዓረቢያ ሱዳን ውስጥ ያለ ዩኒቨርሲቲ የሱ ብራንች እንደ ብራንች እዚህ የከፈቱት ነው። እዛ ገብቼ ደግሞ 3 አመት ተምሬ ዲፕሎማ አለኝ። እሱን ከጨረስኩ በኋላም ያው ከአረብኛ ጋር ያለኝ ቁርኝት ቀጥሏል አልቆመም። አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ 2 አመት አካባቢ ተማርኩኝ። ያው ከዛ በኋላ ወደ ማስተርስ መያዝ አለብኝ ብዬ ያመንኩበት ጊዜ ነበረ። ዊዝድሮ አድርጌ እንዲሁም የነበረኝ የአረብኛ ቋንቋ እውቀት ላይም ያው ብዙ አክቹአሊ አዲስ ነገር ይኖራል አመት ከአመት የተማርክ ስትሄድ ግን በጊዜው ያው ግንዛቤውም ስለነበረኝ ወደ አዲስ አበባ ዩኒቨርሲቲ ኢንተርናሽናል ሪሌሽንስ እሱን ማስተርስ ያዝኩ። ይሄንን ይመስላል እንግዲህ አካዳሚክ ታሪኪ ከአረብኛ ቋንቋ ጋር በተያያዘ። ከዛም በኋላ ያው በማስተማር አረብኛን ቋንቋ በማስተማር እንደዚሁም የአረብኛ ቋንቋ ማዕከላትም ነበሩን ከፍተን ነበር እዛም ጋር በማስተማር እንደዚሁም ኦንላይንም እንደዚሁ በራሴ ዩቲዩብ ቻናል እንደዚሁም ኦንላይን መቅራት የሚፈልጉ ልጆች በሚዳድ ኦንላይን ተቋም አሁንም ድረስ ቋንቋውን እያስተማርኩ እገኛለሁ። ባጭሩ ይሄንን ይመስላል እንግዲህ። በጣም ጥሩ። እኔ አንድ እንትን ሰምቻለሁኝ። እሱ ምንድነው ይህንን የትምህርት ዝግጅትህን እንዲህ በስልጠና ያካበትከውንም ጨምሮ ማለት ነው ወደ መጽሐፍ እንዳመጣው ሰምቻለሁ። ዛሬ ስለሱ በደንብ እናወራለን። እያንዳንዷን ነገር ዘርዝረህ ነው የምትነግረኝ የመጽሐፉን ሐሳቦች ማለት ነውና ስለሱ ትንሽ ነገር ጠቅሰን ወደ አረብኛው ስለ አረብኛ ብዙ ጥያቄዎች አሉኝ ማለሳለህ ወደዛ ብናልፍ ደስ ይለኛል። የመጽሐፉ ነገር እውነት ነው ወይ? ምን ያህል የተረጋገጠ ነገር ነው? እጅ ላይ ያለ ነገር ነው ወይስ ሐሳብ ነው? ስለሱ ትንሽ ነገር ብትለኝ ደስ ይለኛል። መረጃው በጣም አስደስቶኝ በዚህ ጉዳይ ላይ የጻፉ መጽሐፍት አናሳ መሆናቸው እና ደግሞ ብዙ አንዳንዶቹ ግልጽም ጭምር ስላልሆኑ ማለት ነው በጣም አስረጂ ስላልሆኑ አንተ ጋር ያለው ነገር እንዴት ነው የሚለውን ብሰማ ደስ ይለኛል። የአረብኛ ቋንቋ መጽሐፍ አክቹአሊ ዝግጅቱን የጀመርኩት ከ5 አመት በፊት ነው። ከ4 አመት በፊትም ላሳትመው እንደዚህ ሐሳቡ ነበረኝ። ነገር ግን ያው በጊዜው አልተሳካም። አሁን ግን ያው ለመታተም ዝግጁ ሆኗል። የአረብኛ ቋንቋ ለመጻፍ የተነሳሳውበት ዋነኛው ምክንያት በተለይ አዲስ አበባ ዩኒቨርሲቲ ያለው ዶክተር አብዱል አዚዝ የሚባል የአስተማሪያችን ነበረ። ያው ትልቅ ምክንያት የሆነኝ እሱ ያነሳሳበት መንገድ ነው። በጣም ለአረብኛ የሚሰጠውን ቦታ በደንብ እንዳይ አድርጎኛል። ብዙ ሪሰርቾችንም ሰርቷል እና ያኔ አዲስ አበባ ዩኒቨርሲቲ ስማር ይሄ ተንሚያቲል ሙፍረዳት የሚባል ኮርስ ነበርና ያው ቮካብለሪ ቢልዲንግ ማለት ነው በእንግሊዘኛው። ብዙ ቃላቶችን በደብተር ወይም ደግሞ በማስታወሻ ደብተር ላይ የመጻፍ እንትኑ ነበረኝ፣ ልምዱ ነበረኝ። በቃ አዳዲስ የተለያዩ አረብኛ ቃላቶችን ሳገኝ እጽፋለሁ እና ከሱ ነው የተነሳሁት መጽሐፉን ለማዘጋጀት ለመጀመሪያ ጊዜ። ከዛ በኋላ ደግሞ በተለይ አረብኛን ቋንቋ ትምህርት ቤቶችም ላይ አስተምራለሁ። መርዋ ትምህርት ቤት ላይ አስተምራለሁ። እንደዚሁ በኦንላይንም እያስተማርኩ ይገኛለሁና አረብኛን ቋንቋ ለመማር ብዙ ሰው ፍላጎት ይኖረዋል፣ ለመማር ይመጣል። እኔም ስማር በነበረበት ሰዓት ብዙ ተማሪ ሆነን እንመዘገባለን። በመሃል ብዙ ሰው ደግሞ አቋርጦ ይወጣል እና ከዛ ጋር በተያያዘ የተለያዩ ምክንያቶች አሉ። አክቹአሊ ለምን ያቋርጣሉ? ኮሚትመንት ሳይኖራቸው ቀርቶ ነው ወይ ምናምን ብለን ልናነሳ እንችላለን። ግን አንዳንዴ የምንማርበትን መንገድ ያው በትክክል የተዘጋጀ ካሪክለም አለመኖር እንደ ምክንያት ሊወሰድ ይችላል። ቋንቋውንም ይከብዳል ብለን ብዙ ሰው አረብኛ ቋንቋ እንደሚከብድ ያነሳል። በተለይ ይሄ ነህው ሶርፍ የሚባለውን በተለይ በመሳጅዶች ሲቀራ ትንሽ ምንቀራበት መንገድ ዘመናዊ ባልሆነ መንገድ ስለሆነ ልክ በፊት ሲቀራ እንደነበረው ስለሆነ ይከብዳል የሚል ስሜት ስላለ ብዙ ሰው በመሃል የተለያዩ መሻኪሎች እያጋጠሟቸው
ያቋርጣሉና እኔም በኦንላይን ብዙ ተማሪዎችን አስተምራለሁ። ግን መጨረሻ ኮርሱን የሚጨርሱት ውስን ተማሪዎች ናቸው። ኮርሱን የ3 ወር ኮርስ አለ፣ የ6 ወር ኮርስ አለ። ቤዚክ ብለን ጀማሪ ብለን የምንሰጠው ኮርስ የ3 ወር ኮርስ ነው። ስለዚህ ያው የሚቋረጥበትን መንገድ ምናምን ሳይ ትንሽ ያው ሞራልም ስለሚነካ ከምትሰጠው አረብኛ ቋንቋን ከምትሰጠው ግምት አንፃር በጣም ለው ይሆንብሃልና በዚህ ምክንያት ዋይናት ወደ መጽሐፍ ቀይሬ ማድረስ ያለብኝን ነገር ለምን ለሰዎች አላደርስም? ስለዚህ ይሄን ለማድረግ ደግሞ የተለያዩ አቢ መጽሐፍቶችን አጣቅሻለሁኝ። ከዛ በተጨማሪ የተሰሩ የተለያዩ መጽሐፎች አሉ በአረብኛ ቋንቋ ዙሪያ እንደ ዲክሽነሪም ሆነው የተሰሩ አሉ። አነፊስ ለምሳሌ ይታወቃል በጣም ሙስጠፋ ሐሚድ የተጻፈው አነፊስ አለ። ሌሎችም የተለያዩ መጽሐፍቶች አሉና ነገር ግን እኔ ያዘጋጀሁበት መንገድ ለየት ባለ መልኩ ነው። እንግሊዘኛንም ቋንቋ ጨምሬ እንግሊዘኛም የሚችል ሰው አማርኛም የሚችል ሰው በቀላሉ አንደርስታንድ ማድረግ እንዲችል ከመጀመሪያው ከአረብኛ ከቃላቶቹ ጀምሮ እስከ ንግግር እስከ ግራማቲካል ሰዋሰው ህጉ ጋር በተያያዘ ሰዎች በቀላሉ አረብኛ ቋንቋ እንዲቀላል ነው እንዴ ማለት እንዲችሉ በዛ አይነት መልኩ ቀለል ባለ መንገድ የተዘጋጀና ቤዚክ መሰረታዊ የሚባል ዕውቀት አረብኛ ላይ እንዲኖራቸው ምናልባት እዛ ደረጃ ደግሞ ሲደርሱ ይሄንን ቋንቋማ በደንብ መመራመር ማጥናት የተሻለ ዕውቀት መጨበጥ አለብኝ ብለው ለሚያስቡ አካላትም እንደዚሁ መንደርደሪያ እንዲሆናቸው ያዘጋጀሁት ነው። በእርግጠኝነት እጃቸው ቢገባ በጣም ነው የሚወዱት። ረመዳንም እየመጣ ነው። ሞር አረብኛን ቋንቋ ቤዚክ የሆነ ዕውቀትም እንኳን ይዘን ቁርአንን ስንቀራ ተደቡር እያደረግን መቅራት እንድንችል ሊያግዝ የሚችል መጽሐፍ ነውና እኔ የምቆጥረው እንደ ረመዳን ስጦታ አድርጌ ነው የምቆጥረው እና ብዙ ሰዎች ይጠቀሙበታል ብዬ አምናለሁ። ያው ለዚህ ሁሉ ደግሞ ምስጋናው ያው ለአላህ የተገባ ነው። ውጤቱን ደግሞ የምናየው ያው ሰዎች ፊድባክ ሲሰጡ ኮሜንት ሲሰጡ ታሪካቸውን ሲያስቀምጡ ነውና ጥሩ መጽሐፍ ነው ብዬ አስባለሁ። እንግዲህ ይህንን መጽሐፍ በማሳተም በማገዝም ሁሉም በተለይ ለዚህ ቋንቋ ግምት የሚሰጥ ሰው የዲኑን መሰረት እንደመሆኑ ትብብር አድርገው ኢንቲሻር እንዲያደርግ ቋንቋው ማገዝ ቢችሉ በጣም ደስተኛ ነኝ። በዚሁ አጋጣሚ በጣም ጥሩ። ወደ በኋላ በጣም ከአረብኛ ጋር የተያያዙ ብዙ ሀሳቦችን አነሳለሁ። የግራ መንገድ ግን መጽሐፉ አሁን ኦልሬዲ የህትመት ዝግጅቱን ጨርሷል። መታተም ነው የሚፈልገው አይደለም? ይህንን መጽሐፍ በእጃቸው ማድረግ የሚፈልጉ ሰዎች ወይም ደግሞ መጽሐፉ እንዲታተም ኦር በሆነ መንገድ ማገዝ የሚፈልጉ ሰዎች እንዴት ሊያገኙ ይችላሉ የሚለውን ጠቅሰን ወደ አረብኛችን ብዙ ሀጃ ስላለን ማለት ነው፣ ብዙ የምናወራው ስላለን አክቹዋሊ በስልክ ቁጥርም መደወል ይችላሉ 0931 77 18 31 ላይ መደወል ይችላሉ። ከዛም ካስፈለገም የአካውንት ቁጥር ማስቀመጥ ይቻላል። መናገር ያው ካስፈለገ እዚሁ ላይ 100,000 657 10 78 ጥሩ። ስለዚህ በስልክ ቁጥር ደውለን ኮንታክት ያደርጉ ይችላሉ ማለት ነው። በጣም አሪፍ። እኔ ግን አንድ ጥያቄ አለኝ። አሁን ሰዎች መጽሐፍ ሊገዙ ነው፣ ከዛ ደግሞ ሊያነቡት ነው። አረብኛን ማወቃቸው በህይወታቸው ውስጥ ምን ጠብ የሚያደርገው ነገር አለ? መጀመሪያ አረብኛ ቋንቋ እንዴት ነው ማህበረሰቡ ዘንድ የተሳለው የሚለውን ነገር በግልጽ ማብራራት የሚያስፈልግ ይመስለኛል። ያው እንደ ሙስሊም ማህበረሰብም ታነሳለህ፣ ከሙስሊሙ ማህበረሰቡ ውጪ ያለውም አካል እንዴት ነው አረብኛ ቋንቋ ላይ ያለው ግንዛቤ ምስል የሚለውንም ነገር ማንሳት ያስፈልጋልና በመጀመሪያ እንደ ሙስሊም ማህበረሰብ ስናነሳ እንደ እምነቱ ተከታይ ያው ብዙ ጊዜ የሚነገረው ኢቭን አረብኛ ቋንቋ መማር በጣም ፍላጎት ኖራቸው በተለያዩ ኮሌጆች፣ ተቋማቶች፣ ዩኒቨርሲቲዎች የሚገቡ ሰዎች ሊማዛ ተድሩሱ اللغة العربية የሚል ጥያቄ ከአስተማሪው ይነሳል። እና እኔ ብዙ ጊዜ ተማሪዎች የሚመልሱት لأني أحب هذا اللغة لأنه هو لغة القرآن ولغة الجنة እንደዚህ አይነት መልስ ነው ብዙ ጊዜ የሚነሳው። ያው አረብኛ ቋንቋ የጀነት ቋንቋ ነው፣ ቁርአንም የወረደበት ቋንቋ ነውና ይሄንን ቋንቋ መማር ስለምፈልግ ነው፣ ይሄንን ዓላማ ለማሳካት ነው ብለው ነው የሚያነሱትና ሐቂቀተን
አረብኛ ቋንቋ የአህሉል ጀና ቋንቋ ነው። ወህይም የወረደው በአረብኛ ቋንቋ ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ወደ 11 ቦታዎች አካባቢ ቁርአንን በአረብኛ ቋንቋ እንደወረደ ያስቀምጣል። እንዲያውም በጣም በሚገርም ዒባራ ነው የሚያስቀምጠው። ሊሳኑን አረብዩ ሙቢን ሁክመን አረብየን በጣም በብዙ ወደ 11 አካባቢ ቦታዎች ላይ በዚህ አይነት መልኩ ነው የሚያስቀምጠውና ይሄ ምን ያህል አረብኛ ቋንቋ ግምት ሊሰጠው እንደሚገባ ትልቅ እህትማም ሊፈልግ እንደሚገባ ያሳያል። የተለያዩ ኩቱብ ሲታም በለው የተለያዩ ሐዲሶች ኪታቦችም እንደዚሁ በአረብኛ ቋንቋ ነው የተጻፉትና ይህንን አረብኛን ቋንቋ ማወቅ መገንዘብ እንደ እምነቱ ተከታይ የበለጠ ግንዛቤ እንዲኖርህ ቁርአንም ተደቡር እያረክ እንድትቀራው ሐዲሶችም ክሊርሊ እንዲገቡ የተለያዩ መጽሐፍቶችን በራስህም እንደዚሁ ያነበብክ አንደርስታንድ ማድረግ እንድትችል ፈህም ማድረግ እንድትችል የሚያደርግ ነው። ኦኬ ምናልባት ከዛ በተጨማሪ መነሳት ያለበት አሁንም ቢሆን አረብኛ ቋንቋ ምናልባት እንደ ሙስሊም ቁርአንን ስንጀምር አሊፍ በተ ብለን ስንጀምር የምንተዋወቀው ቋንቋ ነው። ቁርአንን ስንቀራ እንደዚሁ ለፍዞቹ አረብኛ ናቸው። ስለዚህ የበለጠ ይህንን ቋንቋ መረዳት ከፊደሎች ጀምሮ ወደ ሌሎቹ ለምሳሌ የናሁ የሶርፍ ኢሹዎችን እያየን በምንሄድበት ጊዜ በደንብ እያወቅን በምንሄድበት ጊዜ የበለጠ አንደርስታንድ እያደረግን እንሄዳለን። የተለያዩ ኪታቦችን ዲናችንንም ፈህም ማድረግ እንችላለን ነው። ስለዚህ እንደ ሙስሊም ማህበረሰብ እዚህ ቋንቋ ላይ ያለን ትስስር ከፍ ማለት አለበት፣ ከፍ ያለ ደረጃ ላይ መድረስ አለበት። ከዛ በተጨማሪ አረብኛ ቋንቋ እንግዲህ የተለያዩ ጎረቤት ሀገሮቻችን የሚጠቀሙበት ቋንቋ ነው። ኦፊሻል የሆነ ቋንቋ ነው። ያ ማለት ነው ከዚህ ከአረብ ሀገራቶች አልፎም አረብኛ ቋንቋ እንደ ዓለም አቀፍም ስናየው ኢንተርናሽናል ላንጉዌጅ ዓለም አቀፍ ቋንቋዎች ውስጥ የሚመደብ ቋንቋ ነው። ወደ 200 እስከ 300 ሚሊዮን አካባቢ ህዝብ የሚናገረው በዓለም አቀፍ ወይም ደግሞ የተባበሩት መንግስታት ድርጅት ወይም ዩኤን የምንለው ኦፊሻል ላንጉዌጅ ነው። አፍሪካ ህብረትም ላይ ኦፊሻል ላንጉዌጅ ነው። ይሄንን መረዳት ያስፈልጋል። ምናልባት ቅድም እንዳነሳሁት ከሙስሊሙ ማህበረሰብ ውጭ ያለው አካልም አረብኛን ቋንቋ ምናልባት ሙስሊሙም ጨምሮ ማለት ይቻላል እዚህ ላይ የሚረዱት ሃይማኖት እንደሆነ እስላም እንደሆነ ተደርጎ ነው የሚወሰደውና which is ትክክል ያልሆነ ማለት ነው። ምናልባት አሁን ለምሳሌ ባይብልን ብታይ እንግሊዝኛ ቋንቋ ነው። ስለዚህ እንግሊዝኛ ቋንቋ የእምነቱ ቋንቋ ነው ልትል አትችልም። ሌሎችንም አማርኛንም ብትወስድ መጽሐፍ ቅዱስ እንደዚሁ በአማርኛ ጽፏል፣ ግዕዝም። ስለዚህ የእምነቱ በቃ ወሲላ ነው ቋንቋ እንትን ነው፣ ወሳኢል ነው፣ መንገድ ነው፣ ቱል ነው፣ እንደ ቱል ነው የምትጠቀመውና ብዙ ጊዜ የተሳለው በዛ አይነት መልኩ ይሆናል። የእምነቱ እምነት እንደሆነ ተደርጎ ይወሰዳልና ያ አይደለም። አረብኛ ቋንቋ አስለን ሌላውን ማህበረሰብ መረዳት ያለበት ዋነኛ ነገር ሴሜቲክ ዘር አለ፣ የዘር ግንድ አለ። ሴሜቲክ የሚባል ቋንቋ የዘር ግንድ አለና እዛ ውስጥ አረብኛ ቋንቋ አለ፣ እና አማርኛ አሉ፣ እና ትግርኛ አሉ፣ የጉራግኛ ቋንቋ አለ። ስለዚህ እነዚህም ከአንድ የዘር ግንድ የመጡ ቋንቋዎች ናቸው። ስለዚህ በዚህ ደረጃ ነው አንደርስታንድ ልናደርገው የምንችለውና ቅድምም እንደጠቀስኩት ዓለም አቀፍ የሆነ ቋንቋ ነው። በዛ ላይ ሀገራችን ለዲፕሎማሲ ልትጠቀምበት የምትችል ትልቅ ቋንቋ ነውና በዚህ ደረጃ አንደርስታንድ ተደርጎ ነው ሰው የተሻለ አንደርስታንድ እንዲኖረው በተለይ እንደ ሙስሊም ማህበረሰብ እምነቱ ላይ ስለ ዲኑ ግንዛቤ እንዲኖረው ለማድረግ ይህንን ቋንቋ ትልቅ ቦታ ሰጥተውት መማር አለባቸው ብዬ አስባለሁኝ። እንደው ምናልባት አሁን ሙስሊሙ ላይ ፎከስ እናድርግና ከዛ ደግሞ እንቀጥላለን። ሙስሊሙ ማህበረሰብ አረብኛን ትንሽ እሱም ከእምነት ጋር ስላገናኘው የሆነ የመፍራት የመሸሽ ነገር አንዳንዴ እኔም አስተውላለሁ። ማለት
አረብኛ ይሄ ለመሻይኾች፣ ለኡስታዞች፣ ለፕሮፌሰሮች ሳይሆን ለኡስታዞች ወይ ለአስተማሪዎች በተለምዶ ምናምን እዛ አካባቢ የነሱ መገለጫ ተደርጎ ይወሰድና ከዛ በኋላ የሆነ ራሱን ባዳ የማድረግ ዲን ውስጥ በጣም የሌለ ሰው ራሱን ለአረብኛ ዘሴም ታይም ባዳ የማድረግ አይነት ነገር ይታያልና ትኩረት አለመስጠታችን ምን አሳጣን ብለህ ታስባለህ? ምን ነገሮች አጣን ለአረብኛ የሚገባውን ያህል ትኩረት ባለመስጠታችን እንደ ሙስሊም ማህበረሰብ ማለት ነው? እንደ ሙስሊሙ ማህበረሰብ አረብኛ ቋንቋ ለመሻይኾች የሚተው ደግሞ ትኩረት ባለመስጠታችን ምክንያት ብዙ ነገሮችን ያሳጣናል ብዬ አስባለሁ። በአንደኛ ደረጃ እንግዲህ ቁርአን ሲወርድ ቁርአን የወረደው መቼም ለመሻይኾች ነው አትል። ቁርአን የወረደው ሁሉም ሰው አላህ ሱብሓነሁ ወተዓላ ከእያንዳንዱ ግለሰብ የሚጠብቀው ነገር አለ። ስለዚህ የበለጠ ቁርአን እንድንረዳ አላህ ባስቀመጠው መንገድ ሸሪዓዊ የሆነ ላይፍ እንድንኖር የግድ ማዕናዎቹን መረዳት አለብህ። ይሄ እንግዲህ ከዲን ጃኒብ ነው ወይም ደግሞ ከዲኑ ሳይድ ስናየው ነው። ከዛ ውጭ ግን አረብኛ ቋንቋ አሁን ለምሳሌ እንደ ሀገር ስታይ ምን ያህል የሚታወቅ ጋዜጠኛ አለ ኢትዮጵያዊ ሆኖ ሀገሩን ሊያስጠራ የሚችል ራሱም ሊጠቀምበት የሚችል ምናልባት በጣት ነው የምትቆጥራቸው እና ብዙ ነገሮችን ነው የሚያሳጣን። የተለያዩ ትልልቅ ተቋማቶች ይከፈታሉ። ምናልባት አረብኛ ቋንቋ እንደ ዋና ቋንቋ ተደርጎ ቢወሰድ በታሪክም ደረጃ ብዙዎቹ የተጻፉት የተለያዩ ጥናቶች በአረብኛ ቋንቋ ነው የተጻፉት። ይሄ ብቻም ሳይሆን በሙስሊሙ ማህበረሰብ ብቻም ሳይሆን እንዳጠቃላይ እንደ ሀገር ኢቨን የቸርች የተለያዩ መዛግብቶች ሳይቀሩ የታሪክ ጥናቶች ሳይቀሩ በአረብኛ ቋንቋ የተጻፉበት ሁኔታ አለና በማህበራዊም ብትል በፖለቲካዊም ብትል በኢኮኖሚውም ዘርፍ ብትል ብዙ ስራዎች መስራት እንዳንችል ነው ያደረገን። በጎረቤት ሀገሮቻችን ከአረቦች ጋር ስራዎችን መስራት እንችላለን። የተለያዩ ዲናዊ ተቋማቶች እንዲስፋፉ አኽለል ኸይሮች ከውጭ መተው አገራችን ላይ ያሉ የተለያዩ ሀሪማዎችን ሊሆን ይችላል፣ የተለያዩ የመራኪዞችን ሊሆን ይችላል፣ ሴንተሮችን እንዲረዱ ለማድረግ የግድ ይሄ አረበኛ ቋንቋ በጣም ወሳኝ ነው እና ብዙ ነገር እስካሁን ብዙ ነገር አሳጥቶናል ብዬ አስባለሁኝ። ይህ ብቻ አይደለም፣ እንደ ሰዋሰው አረብኛን ቋንቋ እንደ ሰዋሰውን ብቻም ሳይሆን በዚህ በኮንቨርሴሽን ደረጃ ራሱ ብዙ ጊዜ ስንጠቀምበት አንታይም። ያም ደግሞ በተለይ ያለንን ከአረብ ሀገራቶች ጋር ያለንን አላቃ የበለጠ የተጠናከረ እንዳይሆን አድርጎታል ብዬ አስባለሁኝ። አሁን ወደ መሻይኾችም ራሱ ብትሄድ መሻይኾች ነሑ ላይ ሶርፉ ላይ ትልቅ እውቀት ነው ያላቸው። ወደ ኮንቨርሴሽኑ ደግሞ ስትመጣ ብዙ ጊዜ ክፍተቶችን ታያለህ፣ ጋፖችን ታያለህና በሁሉም ጃኒብ በዚህ በነሑ በሶርፉ እውቀትን ብቻም ሳይሆን አረብኛን ቋንቋ በጠላቃ በመናገር ደረጃ ራሱ ብዙ ርቀት መሄድ አለብን ብዬ አስባለሁ። ይህ ደግሞ መልሶ የሚጠቅመን ራሳችንንም ሀገራችንንም የተለያዩ ተቋማቶቻችን ድረስ ነው ጠቀሜታው የሚመጣውና በዚህ ደረጃ እንትን ማለት አለብን ብዬ አስባለሁ። በጣም ይደንቃል። አሁን ከቅርብ ጊዜ ወደዚህ በተለያዩ ሶሻል ሚዲያዎች ላይ ምናምንም እንሰማቸው አንዳንድ ንግግሮች አሉ። በተለይ ከእስልምና እምነት ውጭ የሆኑ አንዳንድ የሃይማኖት አባቶች አረብኛ ብለው ለእምነቱ ውስጥ ላሉ ሰዎች ሊሆን ይችላል ወር ብቻ ይሄ በግልጽ ማለት ነው ግልጽ በሚባል ደረጃ አረብኛ ብለው የሚያወጧቸው ቃላቶች አሉ። እነሱ ቃላት አንድ በጣም የ6 ዓመትና የ5 ዓመት ቁርአን ቤት ደርሶ የመጣ ልጅ አረበኛ እንዳልሆኑ ሊለያቸው የሚችላቸው ማለት ነው። ግን እነዚህ ሰዎች ግን በትልልቅ የሃይማኖት አባት ደረጃ ሆነው እንደዛ በድፍረት እንዲናገሩና አረብኛ ነው ብለው ሰው ላይ እንትን ሲሉ አንድ እንኳን ይሄ አረብኛ አይደለም የሚል ተከታይ በሌለበት ሁኔታ ላይ በድፍረት ሲናገሩ ይታያልና what do you think ይሄ ድፍረት ከየት የመጣ ይመስልሃል? ያው ይሄ ድፍረት የመጣው እንግዲህ እንደ ማህበረሰብ ለቋንቋው ቦታ እህቲማም አለመስጠት ከዚህ የመነጨ ነው። ምክንያቱም ምንም አይነት እውቀት ግንዛቤው ሳይኖር
በዚህ አይነት መልኩ በድፍረት መጥቶ የሚናገር ሰው የሆነ ከልካይ ቢያጣ ነው ወይም ደግሞ ይሄ ልክ አይደለም እንዲህ መሆን አልነበረበትም የሚል አካል ቢያጣ ነውና እኔም እንደዚሁ ሶሻል ሚዲያም ላይ ስላለሁበት አያለሁኝና አክቹአሊ እኔ በማስተማሩም ላይ ስላለሁ እንደዚህ ዳይሬክትሊ ፕሮቴስት አድርጌ ወይም ደግሞ ይሄ ልክ አይደለም ያልኩባቸው አጋጣሚዎች ላይኖሩ ይችላሉ ግን አረብኛን ቋንቋ ሰው መረዳት እንዲችል ግን በቲክቶክም በዩቲዩብም ስራዎችን እየሰራሁ እገኛለሁና ስለዚህ ትልቁ መፍትሄ ነው ብዬ የማስበው ወደ ቋንቋው መምጣት መቻል አለብን ወደ አረብኛ ቋንቋ መምጣት መቻል አለብን ትኩረት ወደ መስጠት መምጣት አለብን እና በዚህ አይነት መልኩ ነው እንደዚህ የተለያዩ ደፋር የሆኑ አካላትን እንደዚህ አይነት ንግግሮችን ከማድረግ አይ በቃ የሚከለክል ሰው አለ ወይም ደግሞ የሚያስቆም ልክ እንዳልሆኑ የሚነግራቸው ሰው እንዳለ ሲገባቸው ያኔ እንደዚህ አይነት ነገሮች አይኖሩም በድፍረት ወደ ሚዲያ የመውጣት ነገሮች አይኖሩም ብዬ አስባለሁ ሄሎ አሁን አይማልበል እነቆይ ውጭ ሀገር ልሄድ ነው ማለት ነው ሄሎ አሁን እንግሊዘኛውን ለምን ይልካሉ ማንን እንዳስነበብ ነው እንደምደሰፋንታ በዚህ ሰዓት ምንድነው ብትተክጁ እዛ ሄጄ እንዴት ነው መሆነው የተላከለኝ ነገር እንኳን እኮ ማንበብ አልቻልኩ ለምን ታዲያ እኔ ተማርኩበት ለምን አትማሪ ነይ ላሳይሽ እንደውም አሁን መመዝገብ ትችያለሽ የተለየ ቋንቋ ዕውቀት የለኝም ብለው እንዳይስቡ ከፊደል ጀምረን ሁሉንም መሰረታዊ የመጻፍና የማንበብ እንዲሁም የመናገር ክህሎቶችን በዘመን አፈራሽ ቴክኖሎጂዎች በመታገዝ እናስጨብጦታለን አብረውን በመሆን የቋንቋ መሰናክሎችን አሸንፈን አዲስ ከፍታ ላይ እንደርሳለን በማንኛውም ቋንቋ እንዳሻዎት መናገር የሚያስችሎትን ጉዞ ከብራይት ጋር ይጀምሩ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል አረብኛ ቀደም ሲል በጣም ቀላል ቋንቋ ነው ብለህናል ግን በጣም ብዙ ሰው በጣም ከባድ አድርጎ የሚያይ ቋንቋ ነው ከባድ ያደርጉታል ተብሎ ከሚታሰቡት ውስጥ አንዱ ቃላቶቹ በአንድ ጀንበር የሚመጡ አይደሉም ይባል ለምሳሌ አይን ምናምን ይባሉ ይሆኑ እንትን የሚሉ ቃላቶች አሉና እኔ አስታውሳለሁኝ የካምፓስ ተማሪ ያለሁኝ አይ ቲንክ 3ኛ ዓመት ምናምን ላይ የሆነ ትምህርት የተማረን ፕሬዘንቴሽን አቅርቡ ተብሎ ስለምትወዱት የሆነ ነገር ከ5 ደቂቃ የ6 ደቂቃ ፓወርፖይንት ተዘጋጅታችሁ ምናምን ተብሎ እኔ የመረጥኩት እንትን ስለ ካዕባ ነበር ሜቢ ይሄን ፖድካስት እያዩ ያሉ የዛ ባች ሊኖሩ ይችላሉ አላቀምና ፕሬዘንት አረኩኝ ወጥቼ እና ካዕባ ነበር የምለው ከወጣሁኝ በኋላ ተማሪው ሁሉ እኔ ኢቭን እንደዛ ኖቲስ አላረኩትም ጀስት ቃሉን በትክክል መጥራቴን ነው እንጂ በቃ የሆነ 2 ሳምንት 3 ሳምንት ምናምን ባገኙኝ ቁጥር አይንን ለማውጣት እንደኔ ለማለት ለመሞከር ነው ሲጥሩ አስታውሳለሁና አረብኛ ቋንቋ ቀላልነቱ ምኑ ጋር ነው የሚለውን ልታሳየን ብትችል ደስ ይለኛል ቃላቶቹን ማውጣቱ ምናምኑ በዚህ ደረጃ ከባድ ሆኖ ሳለ አረብኛ ቋንቋ ምናልባት ይሄ ሊነሳ የሚችለው ከድምጸት ከቃላቶቹ ድምጸት አወጣጥ ጋር በተያያዘ ብዙ ሰው እንግዳ ሊሆንበት የሚችሉ አንዳንድ ፊደላቶች ይኖራሉ ሀቂቀተን ለምሳሌ አሁን ቅድም እንዳነሳው አይን
በትክክል አይንን ማውጣት እኛም እኮ ቁርአን ስንቀራ በጣም ተቸግረን ይሆናል። በተለይ ሱረቱን ናስና ሱረቱል ፈለቅ ላይ የደከምነው ድካም መቼም አስታውሳለሁ። ቀዝቃዛ ውሃ በጠዋት ጠጡበት እየተባለ እንትን ብለን ሰው ቶንሲል በቶንሲል የሆነበት በልምድ ሙማረሳ በማድረግ በድሪል የሚመጣ ነገር ነው ማለት ያ ግን እንደ አይን የሚባል ፊደል ሌሎች ቋንቋዎች ላይ መሐሊ የሆኑ ወይም ደግሞ ኢትዮጵያ ውስጥ የሚነገሩ ቋንቋዎች ላይ የለም ማለት አይደለም። አሁን ወደ ትግራይ ክልል ብትሄድ አይንን በደንብ ነው ፕሮናውንስ የሚያደርጉት። ምናልባት ሌላው አካል ሊከብድ ይችላል እንጂ በነገራችን ላይ የተወሰኑ ፊደላቶች ናቸው እንዳልኩ ሊከብዱ የሚችሉ። ለምሳሌ አሁን የሚታወቀው አረብኛ ቋንቋ ሉገቱ ዷድ በመባል ነው የሚታወቀው። ያ የሆነበት ምክንያት ደግሞ የዷድ ፊደል በየትኛውም ቋንቋ ላይ አትገኝም። በየትኛውም ዷድን ፕሮናውንስ ማድረግ ለኛም እንደ ሀበሻ ለኛም በጣም ከባድ ነው። አረቦች በደንብ ነው እንትን የሚያወጡት እነሱና በዛ ምክንያት ነው። ስለዚህ አንዷ እንዲያውም በጣም የምታስቸግረው እኛ በዳ ምንቀራት ወለዷሊን ምንላለን እንደዛ ነው የምንለውና ዷድ በሁለት አይነት መልኩ ይወጣል። ወይ በዚህኛው ሳይድ ወይ በቀኝ በኩል ሳይድ በዚህ በአገጫችን አካባቢ የሚወጣ ፊደል ነውና እሱ ነው እንዲያውም ሊከብድ የሚችለው እንጂ አይን በሌሎች ቋንቋዎችም ስላለ ቅድም እንዳልኩት በትግርኛ ቋንቋና ሌላው ምናልባት ሊያከብድ የሚችለው ነገር አንዳንዶቹ ላይክ ተመሳሳይ የሚሆኑ አሉ። እዚህ ላይ ለማንሳታው ለምሳሌ ሳ የምትባላለች ወደ እንግሊዘኛው ስንሄድ እናገኛታለን። this those ስንል እቺ የምላሳችን ጫፍ ወደ ፊት ወጣ አድርገን እንትን የምንላት ዛል የምንላት እችን እንደዘ እንቀራለን። አሁንም ያ ቅድም ያነሳው ሳ ደግሞ ተመሳሳይ ቦታ ነው ዛል የሚወጣበት ጋር ነው የሚወጣው። እሱንም እንደዚሁ በሰና በዘ የመቅራት እንትኖች አሉ ያማመሳሰል። ግን እንዲያውም ቅርበቱን ነው እንዲያውም ያሳየ ቅርበቱን ያሳያል። ምናልባት መኻሪጅ የምንለው ነገር አለ። መኻሪጅ አልሁሩፍ በአረብኛ ቋንቋ ሁሉም ፊደላት የሚወጡበት ቦታ አላቸው። ምናልባት በሌላ ቋንቋ ላናገኝ እንችላለን። ከየት ነው የሚወጣው ምናምን ተብለን ተጠይቀን እናውቃለን አማርኛ ስንማር ወይ እንግሊዘኛ ስንማር እና አብዛኞቹ እንዲያውም ፊደሎች ከተወሰኑት አሁን ከጠቀስኳቸው ከአይን ከዷድ ገይን ደግሞ ለምሳሌ ገይን በአማርኛ ገ ብለን ነው የምንጠቀመው። ስለዚህ ከተወሰኑት ውጪ ሷድም ዷድም እንደዚሁ ቅድም አንስቼዋለሁ። እነዚህ ይመሳሰላሉ እንጂ አማርኛ እንትኑን ስናወጣው ድምጸቱ ይመሳሰላል እንጂ መውጫ ቦታቸው የተለየ ስለሆነ እሱን የት እንደሚወጣ ደፍሮ ትምህርቱን መውሰድ ድሪል ማድረግ ይፈልጋል እንጂ በድሪል ይመጣል። ሌሎቹን ደግሞ ቃላቶች ብትወስድ ተመሳሳይ ናቸው ከአማርኛው ጋር። ስለዚህ የተወሰኑ ፊደላቶች መውጫ ቦታቸውን ስለማናቅ ወይም ደግሞ ስለሚመሳሰልብን እንዴት እንደምናወጣቸው ስለማናቅ ነው እንጂ አብዛኛው ከ20 በላይ የሚሆነው ፊደላት ተመሳሳይ ናቸው። አአ ነው፣ በበ ነው፣ ተተ ነው፣ ረረ ነው፣ ዘዘ ነው፣ ጀጀ ነው። ሁሉንም መውሰድ ትችላለህ ከነዚህ ካነሷቸው የተወሰኑ ፊደላት ውጭና ቀላል ነው ብዬ ነው የማስበው። እንግዲህ አላህ Subhanahu Wa Ta'ala ቁርአን ላይ ምን ብሎ ነው የሚያነሳው? ወለቀድ የሰርና القرآن للذكر فهل من مدكر ይላል። እንግዲህ ቁርአንን ከቅለት ጋር ገር ከመሆን ጋር ነው ያነሳው። እዚህ ጋር ማየት ያለብን ቁርአን ደግሞ አልፋዞቹ አረብኛ ቋንቋ ናቸው። ስለዚህ በጣም ትኩረት ለሚያደርግ ሰው ወይም ደግሞ ለሰን መውሰድ ለሚችል ሰው ምን ያህል ቀላል ቋንቋ እንደሆነ ይመልከት። ያላህ Subhanahu Wa Ta'ala በቁርአኑ እየነገረን ነውና ገር መሆኑን በጣም ቀላል መሆኑን የተወሰነ ተምረን ብቻ ማወቅ እንችላለን። ከዛ ውጪ ኢቭን ወደ አረብ ሀገራት የሚሄዱ ልጆችን ማየት ትችላለህ። ምንም እንኳን ቋንቋውን ሳይችሉ ራሱ 2 ወር 3 ወር ውስጥ ቋንቋውን የሚናገሩበት ሁኔታ አለ። ይሄ ማለት እንደ ቋንቋ ነው ያነሳሁት። የግራማቲካል ኢሹውን ምናምን ይገነዘቡታል ለማለት አይደለም። ግን እንደ ቋንቋ እንደ መግባቢያ እንደ ኮንቨርሴሽን ዊዝን 3 ወር እና 2 ወር ያ የሆነበት ደግሞ ምክንያት ምንድነው? የዘር ግንዱ ተመሳሳይ ስለሆነ አብዛኛው ነገር ቅድም እንዳልነው ፊደላቶቹም
ኢብን ወደ ኋላ ምናልባት መጽሐፉ ላይ ልናነሳ እንችላለን ብዙ ነገሮች ተመሳሳይ ነገሮች አሉ ከሊማት ሙሽተረካ አሉ ተመሳሳይ የሆኑ ከሊማቶች አሉ ከታሪክም አንፃር ልታየው ትችላለህ ማረቡ አገር ያሉ የተለያዩ ነጋሪዎች በድሮ ጊዜ ወደዚህ መምጣት ከኛም ወደ አረብ ሀገር የመፍለስ የመሰደድ እንደዚህ አይነት ነገሮች ስላሉ በተለያየ የጊዜ ቆይታ የመወራረስ ነገሮችን አምጥቷልና ያ ካለን የጂኦግራፊ ቅርበትም አንፃር ከቋንቋውም እንደዚሁ የመወራረስ ሁኔታዎች አንፃር ቀላል ያደርገዋል ለዛ ነው አሁን ሌሎች ሀገራቶች ወደ ውጭ ሀገር ሂደው ምናምን ቋንቋውን ልመዱ ብትላቸው ብዙ ጊዜ ነው የሚወስድባቸውና ያም አንዱ ምክንያት ነው ብሎ ማንሳት ይችላል ቀላል ለመሆኑ አረብኛ ቋንቋ አንድ ነገር ለወቅስቲ ያሚ አንድ ሰው አረብኛ ላይ ጣሃራ ነው እንበል ንጹህ ከደሙ ንጹህ ነው አረብኛ ላይ ብንልና ቢመጣ ከዛ በኋላ አትሊስት ማንበብ ትርጉም አንደርስታንድ ማድረጉን ትታ ነው ማንበብ ኤንዜን መጻፍ ለመቻል ምን ያህል ጊዜ ይወስድበታል ኤስቲሜሽን ምን ያህል ይወስድበታል ታስባለህ አረብኛን ቋንቋ ለማንበብና ለመጻፍ ያው ብዙ ስቴፖች ስላሉት ኦኬ ማንበብ አለ ከዛ መጻፍ አለ እስኪ መጻፉን እንተውና ማንበብ አረብኛ የተጻፈ ጽሁፍን ማንበብ ለመቻል አንድ ሰው ምን ያህል ጊዜ ይፈጅበታል በደንብ አቴንቲቭሊ ትምህርቱን ከተከታተለ ኦሬዲኛም አሁን ቁርአንም እያስቀራን እንትን ይያልን ስለሆነ በጣም አጭር ጊዜ ብቻ ነው የሚወስድባቸው ምናልባት ሚኒመም 3 ሳምንት እንዴ ለማንበብ ነው ለማንበብ አንድ ሰው በ3 ሳምንት ውስጥ አረብኛ ማንበብ ይችላል አረብኛ ስንል አሁን ምንድነው የሚያነበው ፊደላቶችን ነው ቁርአንን ነው የሚያነበው ለክ የተጻፈን አንድ ጽሁፍ አንድ አረብኛ ጽሁፍ ለምሳሌ አሁን ቁርአን ስናስቀራ ቁርአንን ስናስቀራ አሁን ከፊደላቶች ጀምረን በ3 ሳምንት ውስጥ እዛ ላይ ፎከስ አድርገው የሚቀሩ ከሆነ በ3 ሳምንት ውስጥ እንትን ይላሉ ማንበብ ይችላሉ ምክንያቱም ይሄንን የምናውቀው ደግሞ በቃይዳ ነው ቃይደቱ አንኑራንያ መውሰድ ይችላል ከፊደል አሊፍ ባ ብሎ ነው የሚጀምረው ከዛ እስከ አያዎች ድረስ እንደምሳሌ ያመጣል 3 ሳምንት በደንብ ፈህም ያለው በትኩረት መቅራት የሚችል ሰው ባጭር ጊዜ ምንም የአረብኛ ዕውቀት አሊፍ ትቆም ትጋደም የማያቅሰው ማለት ነው የማያቅሰው ይሄንን ያልኩ ከቁርአን አንፃር ነው ኦኬ ከቁርአን አንፃር ነገር ግን አረብኛ ለምሳሌ አሁን የተለያዩ ጋዜጦች አሉ የተለያዩ መጽሐፍቶች አሉ እሱን ለማንበብ ግን ትንሽ ታይም ይወስዳል ምክንያቱም ሌቭሉ ከፍ ያለ ስለሚሄድ ጽሁፍ አይነት ይኖረው ይሆን እንዴ የተለየ ጽሁፍ የለውም ኦኬ አረብኛ ነው ምንም የተለየ ጽሁፍ የለውም ግን እዛ ላይ ምንድነው ለየት የሚያደርገው ሐረካ ላይ ኖሮ ይችላል ኦኬ ቁርአን ሙተሐሪክ ነው ሐረካ አለ ሌሎች መጽሐፍቶች ጋዜጦች የተለያዩ መጽሐፍቶች ግን ሐረካ የላቸውም ስለዚህ ሐረካ የሌለውን ነገር አሁን ለምሳሌ ኪታብ መድረሳ ላይ ቀርታ ሊሆን ይችላል ሐረካ ያደረግን ምናምን አይደል እንዴ ምን ቀራው ሐረካ እናደርግበታለን ሐረካን ማብራራት አይኖርብንም አሁን ምን አለ መሰለህ እየቀራህ ስትሄድ አቅሪው ኪታብ እያስቀራህ ሲሄድ አንዳንዴ ይመጣልሃል በልምድ ኦኬ ግን የግድ ምን ማወቅ ይኖርብሃል እንደዚህ ያልተሐረከ መጽሐፎችን ወይም እንትኖችን ለማንበብ የግድ ነህው ማወቅ አለብህ ሶርፍ ማወቅ አለብህ ያ ማለት ግራማቲካል ኮንሴፕት ሊኖርህ ይገባል መፍዑል የሆነ ፈትሐ ይሆናል ፋኢል የሆነ ضማ ይሆናል እነዚህ አይነት ነገሮች አሉ ስለዚህ ያንን ከፍ ብለህ ነህው ሶርፍ ግራማቲካል እንትኑን ያወክ ስትሄድ ያልተሐረከም ሁሉ ማንበብ ትችላለህ ሙተሐሪክ የሆነ ድምጸቶቹ በሐረካ መልኩ የተጻፉ ከሆነ ግን ያንን በ3 ሳምንት ውስጥ ትኩረት አድርጎ ያሰው እንትን ካለ በአጭር ጊዜ ውስጥ እንትን ይላል አንድ ሰው 3 ሳምንት አቴንቲቭሊ በደንብ አቴንሽኑን ሰጥቶ ትምህርቱን መከታተል ከቻለ አረብኛ በቁርአን በተለይ ደግሞ በቁርአንን የሐረካ ስላለው ማለት ነው ሐረካ ምንድነው የሚሉ ተመልካቾች ሊኖሩ ይችላሉ ባይዘው ወይ ቅድም ሙተሐሪክ አላችሁ ዝም አለን አሁን ደግሞ ሐረካ እያላችሁ ነው ምንድነው የሚሉ ሊኖሩ ይችላሉ ሐረካን ብናብራራው ደስ ይለኛል ቀለል አድርገን አሜን ሐረካ ማለት ያው እንቅስቃሴ ማለት ነው እንደ ቋንቋ ደረጃ ካየው ሐረካ የዚሉል ባረካ ይላሉ እንደው ሐረካ እንቅስቃሴ ማለት ነው ይሄ ምንድነው ባጭሩ ድምጸት ነው ወደ እንትን ከመጣን ወደ አረብኛ ቋንቋ እንትኑ ከመጣን ሐረካ ማለት ድምጸት ነው ለምሳሌ እንቅስቃሴ ስታረግ ነው አይሁን ነገሮች የሚቀያየሩት 3 ናቸው ዋና ሐረካ የሚባሉት በሉጋቱል አረቢያ
አንደኛው ፈትሃ ነው የሚባለው ከላይ እንደዚህ የሚቀመጠው ሃይፈን የመቀነስ ምልክቱ የመቀነስ ምልክቱ ضማ የሚባል ደግሞ አለ እንደዚህ አይነት ምልክት ያለው ከስራ የሚባለው ደግሞ ከታች የሚሆነው ያው አክቹአሊ የፈትሃ ተቃራኒ ማለት ነው ከስር ከፊደሉ ስር ስለሚጻፍ እነዚህ ናቸው ድምጸቶቹ ምንድናቸው ነው አሁን ትልቁ ነገር ሰው እንዲገባው ፈትሃ ከመክፈት ጋር ይገናኛል ፈትሃ ማለት ከፈተ እንደማለት አፋችን ስንከፍት የሚወጣው ድምጸት ማለት ነው ኦኬ ግልጽ ነው አይደል አሁን ለምሳሌ በ ወይም አ ብል ቀጥታ አፌ ይከፈታል ወይም ከንፈሮቼ ወደ ላይ ይላል ከፈታል ስለዚህ ያ ድምጸት ፈትሃ ይባላል ግን በምልክት ደረጃ ሲገለጽ ከአረብኛ ፊደሎች ከላይ በኩል እንደ ጭረት ወይም ደግሞ እንደ መቀነስ ምልክት ቁጭ የምትደረገው ነገር ናት ስለዚህ አሁን ለምሳሌ በአረብኛ ታ የምትባል ፊደል አለች እሷ ላይ ከላይ ከተደረገባት ታ ፊደል መሆኑ አይቀርና ተ ወደ ድምጸት ይሰጣል ያ ማለት ደግሞ በአማርኛ ድምጸት ብናይ የአንድ የአማርኛ ፊደል የመጀመሪያ ድምጸቱ ማለት ነው ግዕዝ ማለት ነው በዛ ብትሄዳ የመጀመሪያ ድምጸቱ ሃለ ሐመሩ ያልቀርም ትሄደው ሃ ስትል ያቺ ማለት ናት ድምጸቷ ضማ ስትል ደግሞ ضማ ምንድነው ቃሉ ትንሽ ይከብዳልና ቅርጹ ሶርት ኦፍ መጠቅለል የሆነ ወይም ضም የሆነ ቅርጹ እንደዚህ ሞጥሞጥ ሚል ነገር ስብስብ ያለ እንደዛ አይነት እንትን ይሰጣል አፋችን ቅርጻችን እንደዛ ይሆናል ቡ ስል ለምሳሌ መውሰድ እንችላለን ቡ ስል ከንፈሬ ወደ ታች ወጣ ይላል እንደውም ተጅዊድ አቀራርኩ ይሄ መውጣት አለበት ቁርአን ምናምን ስንቀራ ውድድሮች ውስጥ በደንብ ያዩታል አልሐምዱ ወጣ ማለት አለበት ስለዚህ ያ ቅርጽ ضم ማለት ያ ቅርጽ ስለሆነ እንደ አረብኛ ትርጉም ይሄንን እንትን አይነት ቅርጽቺ ምንድነው ቅርጿን ትንሽ ለመግለጽ ይከብዳል የዚህ አይነት መልኩ የግሬተር ዛም ምልክት ልንል እንችላለን ቁልፍ ያለች ነገር አለቻት ከላይ ላይ ያ ምልክት ማለት ነው ስለዚህ በድምጸቱ በአማርኛ ቋንቋ ከሄድን ሁለተኛው ማለት ነው ሁለተኛው የአማርኛ ድምጸት ሀካብ እንትን ያሏል አግዕዝ ሁ ካብ ምናምን ግሳልስ ታልስ ያለገደ ራብያ ስለዚህ ያ ድምጸት ማለት ነው ያ ድምጸት ወደ ሁለተኛ ይቀየራል እቺ ሁ ሉ ቡ ያለ ይመጣል ማለት ነው እቺ ምልክቷ ስትኖር በዛ አይነት መልኩ ድምጸቱን ማውጣት አለበት ሌላኛው ሶስተኛዋ ደግሞ ሐረካ ከስራ ነች ከስራ ማለት ሲጀመር ዝቅ ማለት ኦኬ መክሰር ጋር ይያዝዩ ከነበርክበት ሊያስኬድ ይችላል ከስር ዝቅ ማለት ነው እና ከታችም ነው የምትጻፈው ምልክቷ ከታች የፈትሃ ተቃራኒ ሆና ከታች ነው አፋችን እቺን ድምጸት ስናወጣ ከንፈራችን ዝቅ ትላለች ለምሳሌ ቢ ስንል ታችኛው ከንፈር ወጣች ዝቅ ትላለች ስለዚህ ከታች መሆን ማለት ነው በአማርኛ ድምጸት ከወሰድነው ለምሳሌ ለሉ ሊ ሶስተኛው ድምጸት ማለት ነው ሳልስ ማለት ነው ያ ድምጸት ማለት ነው ስለዚህ ይሄ ድምጸት የተለያየ እንትን አለው ሐረካ ያረጋል ከንፈራችን አንዳንዴ ቅርጹ ሰብሰብ ይላል ከንፈራችን አንዳንዴ ዝቅ ይላል አንዳንዴ ደግሞ ይከፈታል ስለዚህ ያ የቅርጽ መቀየር እንቅስቃሴ ነው ሐረካ ያስባለው ማለት ሱብሃንአላህ በነገራችን ላይ አሁን ያወራነውን ነገር አንደርስታንድ ማድረግ የቻለ ሰው የአረብኛ ፊደላትን ለየብቻ ማንበብ ይችላል ሳይገጣጠሙ ማለት አሁን ባወራነው ብቻ ኦልሞስት የ28ቱን ቅርጽ ካወቀ ቅርጾቹን ካወቀ ከዛ ይሄ የሐረካን ኮንሰፕት አንደርስታንድ ያደረገ ሰው የአረብኛ ፊደላትን ለየብቻ ነጣጥሎ ማንበብ ይችላል the only thing የሚቀረው ሲገጠሙ ወይም ደግሞ ሲደረደሩ ልዩ የሚያደርገው እሱ ነው አይደል አረብኛ አጻጻፍ አንዱን ይገጣጠማል አሁን እንደ እንግሊዘኛ ወይም እንደ አረብኛ ቋንቋ ለብቻ አንተና አማርኛ ማለት ነው እንደ አማርኛም እንግሊዘኛም አይቀጣጠልም ዝም ብሎ ከጎን ይደረደራሉ እንጂ ፊደላቶቹ የአረብኛ ቋንቋ ግን ለየት የሚያደርገው አንደኛ ይቀጣጠላሉ እርስ በርስ ማይቀጣጠሉም አሉ አክቹአሊ ከዛ ውጪ ከቀኝ ወደ ግራ በተቃራኒ መጻፉም እሱም ሌላ ለየት የሚያደርገው አረብኛን ቋንቋ እሱም ሌላው እንትን ምክንያት ነው ትልቁ ነገር ምንድነው ሰዎች ጊዜያቸውን ሰጥተው ፎከስ ሆነው ትንሽ ነገር መማር ቢችሉ
በጣም ትልቁን ነገር ወደ ራሳችሁ ማምጣት ይችላሉ። በተለይ መጽሐፉ ለዚህም ደግሞ በጣም አጋዥ ይመስለኛል። መጽሐፉ ሞር ፎከስ ያደረገው አይ ቲንክ ጽሁፍ ላይ አይመስለኝም አይደለ? ሞር ኦፍ የኮሚኒኬሽን ጋር የተያዙ ሀሳቦች ነው ወይስ ጽሁፍም ጋር ያስቀምጠው ነገር አለው? ምንድነው ማድረግ የፈለኩት መጽሐፉ ላይ ሰው አረብኛ ቋንቋ ቅድም እንዳነሳ ነው ከግንዛቤ ጀምሮ እንደ ቋንቋ መታየት አለበት፣ እንደ ሉገቱ ተዋሱል እንደዛ ማየት አለባቸውና ፊደላቶቹ ምን ያህል ናቸው፣ እንዴት ነው ቅርጻቸው የሚጻፈው፣ ሐረካዎቹንም ጨምሮ እንዴት ነው ድምጸት የሚሰጠው፣ አንድ ቃል እንዴት ይነበባል፣ አንድ ፊደል እንዴት ትነበባለች፣ ከዛ ነው የሚጀምረው። በዛ ትውውቅ ይጀምራል። ከዛ በኋላ ቅድም እንዳነሳው ወደ ትልቁ ወደ ኮንቨርሴሽንም ወደ ሰዋሰዋዩ ህጉም በቤዚክ ደረጃ እንዲያውቁት የተደረገበት ሁኔታ አለ። በጣም ጥሩ። እንደው ምናልባት ከአረብኛ ጋር ተያይዞ እንደ ሀገር አንድ ሐሳብ ብናነሳ ደስ ይለኛል። እንግዲህ እንደ ሀገር በጣም ትላልቅ ትኩረት ከምንሰጣቸው ጉዳዮቻችን መካከል የህዳሴው ግድብ ትልቁ ነው። የህዳሴውን ግድብ በተመለከተ ብዙ ዲፕሎማሲያዊ ጉዳዮች ይነሳሉ። በአንድም በሌላ መንገድ ደግሞ ከጉዳዩ ጋር በተቃራኒ የቆመችው ሀገር ደግሞ አረብኛ ትልቁ ቋንቋ ነው። አሁን እነሱ በአረብኛ እኛ በአማርኛ መግባባት ልንግባባ አንችልም። አስፋር አረብኛ ደግሞ ኢንተርናሽናል ቋንቋ ከመሆኑ ጋር ለዛም ነው በዚህ ሂደት ውስጥ የሙስሊም ታጋዮች ሚና ከፍ ያለውም ለዛ ይመስለኛል። ያው በእምነቱ ምናምን በዛ ኤክስፖዠር ስለተማሩትና እንዲሁ ምናልባት ኢትዮጵያ እንደ ሀገር ለአረብኛ የምትሰጠው ትኩረት ከፍ ካላለ የምናጣው ነገር ብዙ ይሆን አላቅም። ያስተዋልከው ያየኸው ነገር ካለ በተለይ ዲፕሎማሲ ጋር በተያያዘ የሆኑ ሀሳቦችን ብታቀብልን ደስ ይለኛል ባለ ሪሰርች። ምናልባት የህዳሴ ግድብንም አንስተሃል። ለምሳሌ የህዳሴ ግድብ እውነቱን ለመናገር ሐቂቀተን መንግስት በወሰዳቸው የተለያዩ ፖሊሲዎች ትኩረት በመስጠት በአረብኛ ቋንቋ ዘርፍ ትኩረት በመስጠት የተለያዩ ሚዲያዎች እንዲከፈቱ ፑሽ በማድረግ አረብኛ ቋንቋ ለኛ ሩቅ እንዳልሆነ እኛም ቅርብ እንደሆነን የአረብኛ ቋንቋ ቅርብ እንደሆነ እንግዳ እንዳልሆነ ለኢትዮጵያ ያሳወቅንበት መድረኮች መስፋታቸው ብቻም ሳይሆን ኢትዮጵያ በዚህ በዲፕሎማሲው ዘርፍ ትልቅ ሰክሰስ ተቀዳጅታበታለች ብዬ ማሰብ እችላለሁኝ። በጣም ሊመሰገኑ የሚገቡ ብዙ ትውልደ ኢትዮጵያን እንደዚሁም እዚህ ውስጥ ኢትዮጵያ ውስጥም ያሉ ከአረብኛ ቋንቋ ጋር በተያያዘ ትልቅ ሚና የተጫወቱ በተለይ በፐብሊክ ዲፕሎማሲው ዙሪያ ትልቅ ሚና የተጫወቱ በርካታ ጀግኖችን አፍርታለች በዚሁ በህዳሴ ግድብ ምክንያት ማለት ነው። አክቹአሊ የህዳሴ ግድቡ እንደ መንደርደሪያ ነው መሆን ያለበት። ከዛ በፊት ያጣናቸው ነገሮች አሉ። ከዚህም በኋላ ሌሎች መቶዎች ሌሎች ግድቦችም ሊሰሩ ይችላሉ። ስለዚህ በዚህ በዲፕሎማሲው ዘርፍ የተሳካ ስራዎችን መስራት የሚቻለው አረብኛ ቋንቋ ትልቅ ቦታ ሰጥቶ አይደለም በሚዲያ የተለያዩ አካዳሚክ ኢንስቲትዩሽኖች ተቋማት ሳይቀሩ አረብኛ ቋንቋ እንዲስፋፋ በማድረግ ያው ብዙ ትውልድ ይመጣል፣ የተለያዩ ትውልዶች ይመጣሉና በእነሱ ደረጃ እንኳን በደንብ አረብኛ ቋንቋ አውቀውት እንደ ሀገር በርካታ ጥቅሞች የምናገኝባቸው ሁኔታዎች መፈጠር አለበት ብዬ አስባለሁ። ምክንያቱም በአንድ በኩል ማወቅ ያለብን ነገር እኛ ቅርብ የሆነን ቋንቋ እንግዳ ያልሆነን የራሳችን የሆነውን ቋንቋ አረብኛ ቋንቋን ቦታ ሳንሰጠው ብዙ ርቀቶች በሄድን ቁጥር የምናጣቸው ብዙ ናቸው። በተቃራኒ ሩቅ የሆነውን ቋንቋ አማርኛን ቋንቋ ለምሳሌ ግብጽ ዩኒቨርሲቲዎች ይሰጣሉ። ቻይና አማርኛ ቋንቋ በዩኒቨርሲቲዎች እንዲሰጥ አድርጋለች። ግዕዝ ሁላ ይማራሉ አለ ዩኒቨርሲቲ ግዕዝ ተምረው ሰርቲፋይ የሚሆኑ ብዙ ሪሰርቸሮች አሉና ከዚህ ትምህርት መውሰድ አለብን። ስለዚህ አረብኛ ቋንቋ አሁን እንደኔ ምንድነው እንደ ሐሳብ ማነሳው ምናልባት በዩኒቨርሲቲ ደረጃ ብቻ ነው የተገደበው። አዲስ አበባ ዩኒቨርሲቲ፣ ወሎ፣ ጅማ፣ ሐረማያም ያለ ይመስለኛል፣ መቀሌ
እነዚህ ዩኒቨርሲቲዎች ጋር አረብኛ ቋንቋ ይሰጣል። ግን እንዴት ነው አንድ ሰው ምንም ነገር ቤዚክ ባክግራውንድ ሳይኖረው አስለን ምንም አይነት ፈህም ሳይኖረው ቅድም እንደተጠቀምከው ባህራ ሆኖ እንዴት ነው አረብኛ ቋንቋ ዩኒቨርሲቲ ገብቶ በጣም ኢሎኩዌንት ወይም ደግሞ በጠላቅ አረብኛ ቋንቋ ተናጋሪ ሆኖ ሊወጣ የሚችለው የሚለውን ነገር በጣም በደንብ ማሰብ ያስፈልጋል። ምክንያቱም እንደ ሙስሊም ማህበረሰብ ስትሄድ ቁርአን ስንቀራ አሊፍ ባታ ብለን ስንጀምር ትንሽ የሆነች ቤዚክ ባክግራውንድ አለን። ያ ማለት አረብኛ ቋንቋ ይናገራሉ ማለት አይደለም። ስለዚህ ከታች የተለያዩ የመጀመሪያ ደረጃ ትምህርት ቤቶች ከዛ ጀምሮ ቋንቋውን በትምህርት ከሪክለም ተቀርጾ ለዛውም ከሪክለም ተቀርጾ ቋንቋውን እስካልተማሩ ድረስ ዩኒቨርሲቲ ደረጃ ላይ ብቻ ገብተው በአረብኛ ቋንቋ ምጡቅ ሆነው ይወጣሉ ማለት አይደለም። ስለዚህ እዚህ ላይ ሊታሰብበት የሚገባ ጉዳይ ነው። ስለዚህ እንደ ሀገር ያው የግዴታ ጉዳይ ነው ብዬ ነው የማስበው። አረብኛን ቋንቋ ማወቅ መገንዘብ በዲፕሎማሲው ዘርፍ ከፍተኛ ድል እንድንቀዳጅ ያደርገናል ብዬ ነው የማስበው። ከህዳሴውም ግድብ ወጣ ብንል እንኳን ብዙ የአረብ ሀገራት ኢትዮጵያ ውስጥ ኢንቨስት የማድረግ ፍላጎት አላቸው። የውጭ ሀገር ስራ ስምሪት ብናይ በጣም ብዙ የሚባል ኢትዮጵያውያን ወደ ሳውዲ ወደ ተለያዩ የገልፍ ሀገራት ይሄዳሉ። ሄደው ሰርተው ለፍተው ቤተሰባቸውን ከመጦር አልፈው ፎሪን ከረንሲ ያመጡበታል። ረሚታንስ ይገኛል፣ ፎሪን ከረንሲ ይገኛል። ስለዚህ ይሄ እንደ ሀገር ሲታይ ትልቅ ጥቅም የሚያመጣ ጉዳይ ስለሆነ ምንም ወደኋላ ሊባልበት የሚገባ ጉዳይ ነው። አረብኛ ቋንቋ ጉዳይ ትኩረት ሊሰጠው የሚገባ ነው። ውጤቱንም በዚህ በህዳሴ ግድብ አይተናል ብዬ ነው የማምነው እኔ። አረብኛ ቋንቋ አሁንም እንደ ሀገር ካየነው አብዛኞቹ ታሪኮቻችን እንደ እምነት ሳትከፋፍል አብዛኞቹ ታሪኮቻችን ብታይ በአረብኛ ቋንቋ ነው። አብዛኞቹ ጥናታዊ ጽሑፎች በላቸው የተለያዩ ታሪካዊ መዛግብቶች የተጻፉት። ይሄንን የተለያየ ቦታም ላይ ማግኘት ትችላለህ። ሚውዚየም፣ አዲስ አበባ ዩኒቨርሲቲ ሚውዚየም ብትሄድ፣ ቢላል ሀበሺ ጋር ብትሄድ፣ በዲኑም ዘርፍ በሀገራዊም ዘርፍ በጣም ብዙ ዶክመንቶች በአረብኛ ቋንቋ ነው የተጻፉት። ከዛ ብዙ ትምህርት መውሰድ ይቻላል። የሚገርምህ ድሮ መማሊክ አልኢስላሚያ የሚባሉ ወደ 8-9 አካባቢ የሚጠጉ ወደ ምስራቁ የኢትዮጵያ ክፍል አረብኛን ቋንቋ ሲጠቀሙ የነበሩ የተለያዩ እስላማዊ መንግስታቶች የምንላቸው ኢስላሚክ ስቴትስ የምንላቸው ነበሩ። አረብኛን ቋንቋ ነበር የሚጠቀሙት። በዛ ጊዜ የነበረውን ሪሌሽን ስታይ ወይም ደግሞ የውጭ ሀገር ዲፕሎማሲ ወይም ደግሞ ትስስሩን ስታይ ከውጭው የአረቡ ዓለም ጋር ትልቅ ትስስር ነበራቸው። ይሄንን ብቻ አይደለም፣ የኢትዮጵያ ክርስትና እምነትን ስታይ ድሮ ከግብጽ ነው ጳጳስ የሚመጣው። አረብኛን ቋንቋ የሚናገሩ የግብጽ ቀሳውስቶች ናቸው ወደ ኢትዮጵያ መጥተው የተለያዩ ሰርቪስ ሲሰጡ የነበሩት እና ዋና መነጋገሪያ ቋንቋቸው አረብኛ ቋንቋ ነው። ስለዚህ ኢትዮጵያ እንደ ክርስትና እምነት ራሱ ከግብጽ ካለው ኮፕቲክ ቸርች ጋር የነበራት ግንኙነት በሙሉ ሙደወን የሆነው አብዛኛው የጽሁፎች ማኑስክሪፕቶች በአረብኛ ቋንቋ ነው። ከዛም ብዙ ትምህርቶችን መውሰድ የሚቻልበት አጋጣሚ አለ። ምናልባት አሁን ባለንበት ደረጃ ጥሩ እንትኖች አሉ እኮ አክቹዋሊ ማለት ልንክዳቸው የማንችል ጥሩ መነሳሳቶች አሉ። እንደ መንግስት እየተወሰዱ ያሉ እርምጃዎች አሉ። ወደ ኦሮሚያ ክልል ይመስለኛል ባለኝ ግንዛቤ 9ኛ 10ኛ ክፍል ላይ አረብኛ ቋንቋ እንዲሰጥ የተፈቀደበት ሁኔታ አለ። እንደ ፎሪን ላንጉጅም አረብኛ ቋንቋ የተካተተበት ሁኔታ አለ። ልክ ፍሬንች መርጠው እንደሚማሩ ሁሉ ልጆች አረብኛም ቋንቋ እንዲመርጡ የሚያስችልበት ሁኔታ አለ። ግን ምንድነው ያው ወደ ታች ወደ አካዳሚው ደረጃ መምጣት አለበት ነው እንጂ አረብኛ ቋንቋ እንደ ሀገር በሁሉም ዘርፍ በማህበራዊም፣ በኢኮኖሚያውም፣ በፖለቲካዊም ዘርፍ ብትሄድ
ብዙ ስራ ሰርተንበት ልናተርፍበት የምንችልበት ሁኔታ ይፈጠራል። እኔ አልጀዚራን እከታተለው አለሁና እንደው አንድ ኢትዮጵያዊ የለም ማለት ላይቭ ኮረስፖንደንት ሆኖ ወይም ደግሞ ሪፖርተር ሆኖ የሚገባ የምታየው ሰው አታገኝም። አብዛኞቹ ግብፃውያን ናቸው ወይም ሌሎች የሌላ አረብ ሀገር ዜጋ ናቸውና ይሄንን ስታይ እንደ ሀገር እኛ ለአረብኛ ቋንቋ ሩቅ አይደለን፣ ቅርብ ነን። ስለዚህ ከዚህ አንፃር ብዙ ስራ መሰራት ቢችል ትውልድ ላይ መሰራት ቢችል ገርም ስለሆነ ቋንቋው ብዙ በአረብኛ ቋንቋ በጣም ፍሉዌንት የሆኑ ስፒከሮችን ማውጣት ይቻላል። በተለያየ ዘርፍ ሀገራችን እንዲጠቅሙ ማድረግ ይቻላል። አሁን እያየን እኮ ነው። በዚህ በካርቱን ፊልም ኢንፍሉዌንስ ምክንያት በርካታ ልጆች ማለት የትኛውም እምነት ተከታይ ላይ የተለያዩ ቤቶች ላይ ስትሄድ አረብኛን ቋንቋ ከካርቱን ፊልም እየወሰዱ በደንብ የሚናገሩት ልጆችን ታገኛለህ። ከይፍ ደግሞ በተለያዩ ቢታገዙ ትምህርት ተቋማት ላይ ፎርማል በሆነ መልኩ ደግሞ ቢሰራበት ምን ያህል ገብተዋል አይደለ? ሀገርን በዲፕሎማሲ ስራ በተለይ ሊያኮራ የሚችል ስራ የሚሰሩ ልጆችን ማግኘት እንደሚቻል መገመት ቀላል ነው በጣም። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ፣ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረበኛ፣ ኦሮምኛ፣ ቻይነኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይትን መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 091127 81 82 አሊያም 0925 65 99 99 ላይ ደውሉልን። ብራይት አስጠኚ፣ ለልጆ የተሻለ ነገር። እንኳን ደስ ያላችሁ! በ8 በመቶ ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንፃዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60 በመቶ የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ስለ አረበኛ በጣም ብዙ ነገር ብለናል። እንደ ሀገር ሊሰጠን የሚችልን ጥቅም አንስተናል። የመፍትሄ ሀሳቦችን ደግሞ ብለህ እንዲሁ የምታስባቸውን ብንሰማ ደግሞ ደስ ይለኛል። ምክንያቱም ጥቅሙን ካወራን አረበኛን በመተዋችን የከፈልነውን ዋጋ እስካሁን ድረስ አይተናል። እንዲሁም ደግሞ ለወደፊት ደግሞ ሊገጥመን የሚችለው ነገር አረበኛን ልጆቻችን ባለማወቃቸው እንደ ሀገር ሊገጥመን የሚችለውን ነገር ደግሞ እሱንም ካነሳሳን አይቀር የመፍትሄ ሀሳቦች የምትላቸው ደግሞ አሉ ወይ? እንደው በሪሰርች አረብኛ ላይ ነው ያለኸው፣ በደንብ እንትኑ አለ፣ ቋንቋንም አይ ቲንክ ትወደዋለህ እየኖርክበትም ስለሆነ እዛ አካባቢ በደንብ ሪሰርች ይኖርሃል ብዬ አስባለሁኝና እንደ መፍትሄ የምታስባቸው ሀሳቦች ካሉ እነሱን ሼር አድርገን። ያው አረብኛ ቋንቋ ጋር በተያያዘ እንግዲህ እንደ መፍትሄ
የተለያዩ ነገሮችን መቼም ሰጀስት ለማድረግ ስትፈልግ ከችግሮች አረብኛን ቋንቋ ቦታ ስላልሰጠነው ካጣናቸው ሚስ ካረግናቸው የተለያዩ ነገሮች ነው የምትነሳውና መጀመሪያ እንደ ሰጀስሽን እንደ መፍትሄ ብዬ የማስቀምጠው ስለ አረብኛ ቋንቋ ያለን ግንዛቤ ምን መምሰል አለበት ነው። ለምሳሌ አብዛኛው ማህበረሰብ አረብኛ ቋንቋ በቃ እስልምና አድርጎ የሚስለው ብዙ ሰው ልታገኝ ትችላለህ። ስለዚህ ከዛ ግንዛቤ መውጣት አለብን። ምክንያቱም ከግንዛቤው ነው መነሳት ያለብን፣ ስራዎችን ለመስራት ከግንዛቤ ነው መነሳት ያለብን እና አረብኛ ቋንቋ ልክ እንደ ማንኛውም ቋንቋ እንደ እንግሊዘኛው እንደ አማርኛው ቋንቋ እንደ ሌሎችም ቋንቋዎች በቃ እንደ ቋንቋ ሉገቱ ተዋሱል ነው፣ የመግባቢያ ቋንቋ ነው። ስለዚህ ምናልባት የእምነቱ የእስልምና እምነት ዋና መጽሐፍ ቁርአን በአረብኛ ቋንቋ ስለሆነ ያ ማለት ቋንቋው በራሱ እምነት ነው ልትለው አትችልም። ሰልሟል ማለት አይደለም። ስለዚህ እንትን ነው ሰዎች እንዲገነዘቡ ገብቶሃል አይደለ? ወህይ የወረደበት ቋንቋ ነው እንጂ እምነቱ አይደለም። ቶታሊ ቋንቋ ነው። ከዛ በተጨማሪ ደግሞ አረብኛ ቋንቋ ሙስሊሙ ማህበረሰብ ምናልባት ቁርአን ሲቀራ ምናምን አሊፍ ባ ወይም ደግሞ ፊደላቶችን ወይም ደግሞ እንዴት ቁርአን መቅራት እንደሚችል ግንዛቤ ኑሮት ሊሆን ይችላል። ያ ማለት ግን ቋንቋውን በትክክል ተገንዝበውት መናገር ይችላሉ። በትክክል ቋንቋውን በተለያዩ የሥራ ዘርፎች ውስጥ ብታስገባቸው ያንን ቋንቋ ችለውት ስራዎችን መስራት ይችላሉ ማለት አይደለም። ስለዚህ እንደ ቋንቋ ነው ማየት ያለብን መጀመሪያ ነው። ከዛ ሲቀጥል ይህ ቋንቋ የሚሰጠው ጠቀሜታዎች ምንድናቸው? ብዙ ነገሮችን አንስተናል። አረብኛ ቋንቋ ዓለም አቀፍ ቋንቋ ነው ብለናል። ዓለም አቀፍ ቋንቋ ነው። ምናልባት ከእንግሊዘኛ ቋንቋ በጣም ሰፊ ቮካብለሪ ያለው ወደ 12,400,000 አካባቢ ተቅሪበን ቃላት ያሉት፣ እንግሊዘኛ ወደ 600,000 እንደዛ አካባቢ ነው ያለው ባለኝ መረጃና ሰፊ ቋንቋ ነው። ስለዚህ ሁሉም ማህበረሰብ የሚችለው ቋንቋ አይደለም። አንድ ሁለተኛ ደግሞ ዓለም አቀፍ ቋንቋ ነው። ቅድም እንዳልኩት አፍሪካ ህብረት ኦፊሻል ቋንቋ ነው። ዩናይትድ ኔሽን ውስጥ ኦፊሻል ቋንቋ ነው። የአረብ ሊግ የሚባል አለ፣ እዛም ኦፊሻል ቋንቋ ነው። እነ ጅቡቲ ሁሉ ሳይቀሩ የሚሳተፉበት ትልቅ መድረክ ማለት ነው አረብ ሊግ የሚባለው። ምናልባት በዚሁ አጋጣሚ እንግዲህ እኛ የአረብኛ ቋንቋ እንደ ሀገር ቅርብም ስለሆን ምናልባት አፕላይም ልናደርግበት የምንችል በዚህ ቋንቋ ዘርፍ ብዙ ስራዎች መሰራት ቢችሉ እንደ ሀገርም አፕላይ አድርገን ገብተን እዛው ያሉ የተለያዩ አረብ ሀገራቶችን በተለይ ግብፅንም ጨምሮ ይሄ ናሽናል ኢንተረስታችንን ልናስጠብቅበት የምንችልበት ትልቅ መድረክ ይሆናል ማለት። ስለዚህ ከአመለካከት ጀምረን አስተካክለን እንደ ቋንቋ አይተነው ዓለም አቀፍ ቋንቋ ነው ብለን አስበን ብዙ ስራዎችን መስራት አለብን። ምናልባት እነዚህ ስራዎች ምን ሊሆኑ ይችላሉ? ከታች ጀምሮ ከልጆች ጀምሮ በከሪክለም የተደገፈ ትምህርቶችን እንዲሰጡ መፍቀድ ነው። ምክንያቱም ትውልድ ነው የምትሰራው፣ ትውልድ ነው የምትገነባው። በዚህ ቋንቋ በደንብ መናገር የሚችል አቅም ያላቸውን ልጆች ነው የምትፈጥረው። በዲፕሎማሲው ዘርፍ በኢንቨስትመንት ትሎት ትችላለህ፣ ወይም በሌሎች የተለያዩ ማህበራዊም ፖለቲካዊም ኢኮኖሚያዊም ዘርፎች ላይ ስራዎችን መስራት የሚችሉ ልጆችን ታፈራበታለህ። ግን በከሪክለም በተደገፈ በተቋማት ትምህርቱ ሲሰጥ ነው እንደዚህ አይነት ልጆችን ማፍራት የምትችለውና ይህ መደረግ አለበት። ከታሪክም ብዙ መማር እንችላለን። ወደኋላ ይሄንን የአረብኛ ቋንቋ የሚችል ዜጋ ስንፈጥር ወደኋላ ሄዶ ታሪካችንን በደንብ ኢንክሉሲቭ የሆነው ታሪካችን ምን ነበር የሚለውን እያጠኑ ትልቅ ስራዎችን መስራት ይቻላል። የተለያዩ ሰሚናሮችን ማካሄድ ያስፈልጋል። በዚሁ ቋንቋ ሚዲያዎች እየሰሩ ያለው ስራ ተጠናክሮ እንዲቀጥል ማድረግ ይፈልጋል አለ። በፋናም ስራዎችን ይሰራሉ። ፋና ቴሌቪዥን፣ ኢትዮጵያ ቴሌቪዥን ቆይቷል እንዲያውም አረብኛ ቋንቋ
ስራዎችን ይሰራል። ሌሎችም አሚኮም ሌሎችም የሚዲያ የሜንስትሪም ሚዲያዎች ራሱ ሳይቀሩ ይህንን ቋንቋ አየር ሰዓት ሰጥተውት እንቅስቃሴ ላይ ነው ያሉትና ይሄ ትልቅ ለውጥ አምጥተዋል ቅድም እንዳነሳ ነው። ስለዚህ ትኩረት መስጠት ነው የሚፈልገው። አመለካከታችንን አስተካክለን ትኩረት ሰጠን ስራዎችን ኦን ደ ግራውንድ መስራት ይፈልጋል እና አንደኛው እሱ ነው እንግዲህ ከአመለካከትና ከዚሁ ከጥቅሞቹ አንጻር እንትን ማድረግ ነው። ሌላው ፖለቲካሊም ብንሄድ ብዙ ሀገራቶች የራሳቸው ቋንቋ ያልሆነን ቋንቋ እንደ ትምህርት እየሰጡ በድሮ ጊዜ ምን ይባል ነበር መሰለህ? አሁን ለምሳሌ ወደ አረብ ሀገራቶች የዌስተርኑ ዓለም ሙስተሽሪቅ የሚባሉ አሉ። ሄደው የእምነቱ ተከታይ መስለው የተለያዩ ትምህርቶችን ተምረው እዛ ዩኒቨርሲቲዎች ተምረው ግን የሚሰሩት ዋና ስራ እንደ ኢንተለጀንስ ስራ የሚሰሩት ለመጡበት ሀገር ነው፣ ለኦሪጂን ሀገራቸው ነው እና ስራዎችን መስራት የሚችሉት በዚህ ደረጃ አንደርስታንድ አድርገን ስራዎችን መስራት ይቻላል። ፖለቲካሊም ካየ ነው ብዙ ስራዎችን መስራት ይቻላል። ዲፕሎማቲካሊም ብዙ ስራዎችን መስራት ይቻላል። ግን ዞሮ ዞሮ ለቋንቋው ግምት ሰጠን ከታች ጀምሮ እንደ አካዳሚክ ኢንስቲትዩሽን ዩኒቨርሲቲ ላይ ያለው ወደ ታች መውረድ አለበት ማለት ነው። ዲግሪ ላይ ነው የተወሰነው አረብኛ ቋንቋ። ዋይነት ማስተርስ ሰዎች ለምሳሌ አሁን እኔ ዲግሪ ጀምሬ አዲስ ዩኒቨርሲቲ 2 ዓመት አካባቢ ተምሬያለሁ። ስለዚህ ያንን ጨርሼ ወደ ማስተርስ ማሳደግ ብፈልግ እንደዚህ አይነት ኦፖርቹኒቲዎች መኖር መቻል አለባቸው። ስለዚህ ይህንን ቋንቋ ደግሞ የሚያቅሰው በተለይ በዚህ በዲፕሎማሲው ዓለም ከሌሎች ሀገራቶች ጋር ባለን አላቃ ብዙ ውጤቶችን ማምጣት ይቻላል ብዬ ነው የማስበው። ኢንቨስትመንትን መሳብ ይቻላል እና ትኩረት ሰጥቶ አካዳሚክ ኢንስቲትዩሽኖች ላይ ስራዎችን እንዲሰሩ በዋናነት እሱ ነው። ሌላው አወርነስ ግንዛቤ ስራ መፍጠር ነው። ይህንን ደግሞ ማድረግ የሚችለው ምናልባት መጅሊስ አልአዕላ ይህንን ማድረግ ይችላል። ምክንያቱም ትልቁ ማንዴታቸውም የነሱ ነው። ተዋል እንደዚህ አይነት ትምህርቶች የተለያዩ ጥናታዊ ጽሁፎች እንዲሰሩ የማድረግ ጥናታዊ ጽሁፎች ወይም ደግሞ ሪሰርቾችን መስራት የሚፈልጉ ሰዎችን በመደገፍ ቋንቋው እንዲስፋፋ የማድረግ አንዱ የመጅሊስም ስራ ነው ብዬ አስባለሁኝና ያንንም ስራ አክቹዋሊ ይነሳል። በተለያዩ ጊዜያቶች የተነሳበት ሁኔታ አለ በትላልቅ መንግስታዊ መድረኮች ላይ እና እንደዚህ አይነት መሻሻሎች ከመጡ ብዙ ስራዎች ተሰርተው እንደ ሀገር ትልቅ ጥቅም የምናገኝበት ደረጃ ላይ እንደርሳለን ብዬ አምናለሁ። መርሐባ። እንግዲህ እንደ ሀገር የሚሰጠን ጥቅም እንዲሁም ደግሞ ሊያሳጣን የሚችለውን ነገር ይህን ያህል አወርተናል። ነገር ግን አንተም ደግሞ የመፍትሄው አካል ለመሆን ነው ይህን መጽሐፍ ያዘጋጀው። ኦልሞስት አሁን አልቋል፣ መታተም ብቻ ነው የሚቀረው እና አይ ቲንክ ሰዎች መግዛት ከፈለጉና ቀድመው ከፍለው ከዛ በኋላ ከታተመ በኋላ መውሰድ የሚችሉበት መንገድም የተመቻቸ ይመስለኛል። ሶ ያንን ማድረግ ይችላሉ። በተለይ ደግሞ አንተ አንዳንዴ እንዴት ነው በመተባበር ነው ነገሮች ሊሳኩ የሚችሉት አይደለ? ለምሳሌ አንተ በዚህ ሂደት ውስጥ ያለ እውቀቱ ይሆናል ጉዳዩን መረዳት፣ ከዛ በኋላ መጻፉ ካንተ የሚጠበቅ ነገር ነበር። ኦልሬዲ እሱን አድርገህ እዚህ ድረስ አድርሰኸዋል። አሁን ደግሞ ሰዎች የህትመት ሂደቱን ቢያግዙ ደግሞ ጉዳዩን የተሻለ ማስፋትና ተደራሽ ማድረግ የሚቻል ይመስለኛል አይደለ? ሶ ለዚህ የመጽሐፍ ህትመት ሂደት ውስጥ እጃቸው መኖር እንዲኖር የሚፈልጉ ሰዎች ኮንታክት ያደርጓል ብዬ አስባለሁ። ሁላችንም ይሄንን ተባብረን ማስፈጸም እንዳለብንም ይሰማኛል። ሶ ስክሪን ላይ ባለው ስልክ ቁጥር በመደወል የህትመት ሂደቱን እንድናግዝ እኔ መልእክቴን አስተላልፋለሁ። በተለይ የመስኮት ቤተሰቦች በዚህ ጎበዝ ናቸው እንደዚህ አይነት ኸይራት ላይ መሳተፍ። በተለይ ኡማውን ሊጠቅም ማህበረሰቡን ሊጠቅም የሚችል ነገር ሲሆን ደግሞ በጣም ይተባበራሉና በስልክ ቁጥሮቹ ይደውላሉ፣ ማገዝ የቻሉትንም ያግዛሉ። ከዛ ውጭ ግን ቀድመው ሰዎች መጽሐፉን እንዲገዙ ደግሞ በዚህ አጋጣሚ ያደራ ለማለት ወዳለሁኝ። አህሜ ካለህ ጊዜ ላይ እንግዲህ እውቀትን ልታካፍለን እንዲሁም ደግሞ የረመዳን ስጦታህንም ደግሞ ልታበስረን ስለመጣ እጅግ በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። ምናልባት እንደመቋጫ ማስተላለፍ የምትፈልገው መልእክት ካለ እሱን ሰምተን ፕሮግራማችንን እንዘጋለን።
ብቻ አልহামዱሊላህ ይህንን መጽሐፍ ላስጨረሰኝ አላህ ሱብሓነሁ ወተዓላ ምስጋና ለሱ መጀመሪያ ያው አቀርባለሁ። አረብኛ ቋንቋ ጋር ያው ጽሁፎች መጻፍ መጀመሪያ አይደለም። የተለያዩ መጽሐፎችን ጽፌያለሁ። አካዳሚክ የሆኑ መጽሐፎችን ጽፌያለሁ። ምናልባት ይህን መጽሐፍ ለየት የሚያደርገው ብዬ የማስበው ማንም ሰው የትኛውም ማህበረሰብ ላይ ያለ ሰው እንዲሁ አረብኛ ቋንቋ ያስፈልገኛል ለተለያየ ምክንያት ሊሆን ለንግድ ሊሆን ይችላል፣ ውጭ ሀገር ሄዶ እንትን ለማለት ለመስራት ሊሆን ይችላል፣ ዲኑን ደግሞ በደንብ ፈህም ማድረግ ፈልጋለሁ ብሎ ለሚያስብ ማንኛውም አካል በጣም ቀለል ባለ መንገድ የተዘጋጀ መሆኑ ነው። የማስተማሩም ስራ ላይ ብዙ አመት ስለነበርኩ ወደ 10 አመታት አካባቢ ስለነበርኩኝ በዛ ላይ ደግሞ እንግሊዘኛ ቋንቋም የተወሰነ ሙሉ ለሙሉ ባይባልም እንግሊዘኛ ቋንቋም እንደዚሁ እንደ ኤክስፕላኔሽን እንደ ማብራሪያ የተጠቀምኩበት ሁኔታ ስላለ አረብኛ ቋንቋ ከስር መሰረቱ ከፊደላቶች ጀምሮ እስከ ግራመሩ ቤዚክ ኢንትሮዳክሽን እንዲኖራቸው ከዛም በተጨማሪ ደግሞ ኮንቨርሴሽን ኤክስፕሬሽኖች የተለያዩ ዒባራቶች ገለጻዎች የሆነ ቦታ ሄደው እንዲህ ማለት ቢፈልግ ምን ይላል የሆኑ የተለያዩ መዋቅፎች ላይ ሆነው ማለት የምፈልገው ነገር እንዴት ነው በአረብኛ መናገር የምችለው የሚለውን ነገር ብዙ ተካተውበታል። ከ1200 በላይ ቃላት መሰረታዊ የሆኑ ቃላት ቀደም እንዳለው ሚሊየን ነው የሚቆጠረው የአረብኛ ቋንቋ ፊደላቶችና ሩቱን ስናይ ከ1200 በላይ ግን ቃላቶች ወሳኝ የሚባሉ ቃላቶች አሉ በመጨረሻው ምዕራፍ ላይ እንደ ቮካቡላሪ እንደ መዝገበ ቃላት ተቀምጠዋልና ከነትርጉማቸው እንግሊዘኛውንም ጨምሮ። ስለዚህ በዚህ አይነት መልኩ የተዘጋጀ ስለሆነ ሌሎችንም እንዲሁ መጽሐፍቶች በማጣቀስ ለየት ባለ መልኩ እንዲወጣ ነው ያደረኩትና የትኛውም የእድሜ ገደብ ምናልባት ልጆች ካልሆኑ በስተቀር ማንበብ ምናምን አይችሉም። ማንበብ የሚችል ሰው የእድሜ ገደብ የለውም። አረብኛን ቋንቋ መረዳት፣ ማወቅ፣ መገንዘብ መቻል አለብኝ ብሎ ለሚያስብ ሰው ሁሉ ሻሚል የሆነ በጣም አካታች የሆነና ጠር ያለ በቀላሉ አንደርስታንድ ማድረግ የሚችሉት መጽሐፍ ነው የተዘጋጀው። ኢንሻአላህ አላህ ሱብሓነሁ ወተዓላ ደግሞ አቅሙን ይስጠንና ደግሞ ከዚህ የተለየም ሌሎች የተለያዩ ስራዎችን ይዤ ቀርባለሁ ብዬ አስባለሁ። እንግዲህ እድሉን ሰጣችሁኝ በመስኮት ቲዩብ ግብዣ ስላደረጋችሁልኝ ከልብ ማመስገን ፈልጋለሁ። ወጀዛኩሙላሁ ኸይር። ይሄ ነው እንግዲህ መጨረሻ ጀዛከላሁ ኸይር። አህመኛም በጣም እናመሰግናለን። ርዕሱ ምንድን ነው የሚለው የመጽሐፉ? አልአሳሲ ምን ማለት ነው? መሰረታዊ ማለት ነው። የሆነ ግን አሳሽ የሚመስል ትርጉም አለው ዛሬኛ ሲመጣ ምናልባት አሳስ ያው እንደ ለምሳሌ አሁን የሆነ ጎጆ ቤት መሃል ላይ የሚቀመጥ ነገር አለ አይደል? ኦኬ እንደዛ ማለት ነው። እንደ ምሰሶ ሆኖ የሚያገለግል ማለት ነው። መሰረታዊ ማለት ነው። ያንን ከያዝን ያው ወደ ከፍ ለማድረግ ለማስፋት ይቻላል። በጣም ጥሩ። በነገራችን ላይ በተለያዩ አረብ ሀገራት ላይ ያሉ ወንድምና እህቶችም ይኖራሉ ይሄን ፕሮግራም የሚከታተሉና እነሱ ማክሰስ የሚችሉበት መንገድ ይኖራል ብዬ አስባለሁ አይደለ? ዋንስ መታተም ከቻለ ቀድመው መግዛትም ከፈለጉ ማገዝም ከፈለጉ ለህትመት እንዲበቃ ቅድም በነሳ ነው በንግድ ባንክ ላይ ስክሪን ላይ በተቀመጠው ስልክ ቁጥርም አካውንትም ይህን ያህል መግዛት ፈልጋለሁ ብለው ማስገባት ይችላሉ። ምናልባት ዋጋ ይወጣለት ዋጋውን ማወቅ ካለባቸው መጠነኛ በሆነ መልኩ ጀዋሊ አሁን የህትመት ወጪ በጣም ብዙ ነው። ወረቀት ያው ኮስቱ በጣም ውድ ስለሆነ ግን ተመጣጣኝ ነው ያደረግነው 300 ብር የአንድ መጽሐፍ ዋጋ። በነገራችን ስጦታ መስጠትም ይችላሉ አይደል? ስጦታ መስጠትም ይችላሉ ለሚወዱት ሰው። አንድ ሰው መጥቶ እኔ የዚህን ያህል መጽሐፍ ዋጋ ከበር አደርጋለሁኝ መጽሐፉ ከታተመ በኋላ ለሆኑ ሰዎች ይሰጣል አይነት ነገር ማለት ነው። እንደዛ ማድረግ ይችላል። እኔ በዚህ አጋጣሚ በ3 መጽሐፍ እንትን እላለሁ ኢንሻአላህ ከተመልካች ቀድሚያቸዋለሁ። ኸይር ነገር ሁሌ ቀዳይ መሆን ነው። የ3 መጽሐፍ ከበር አደርጋለሁ ኢንሻአላህ ማለት ነው። ስለዚህ እኔ ጀምሬዋለሁኝ ይቀጥሉበታል
ስክሪን ላይ ባለው ስልክ ቁጥር እየደወላችሁ የምትፈልጉትን ያህል መጽሐፍ በጣም ዛሬ 1000 ብር ባይዘ የሆነ ምሳ እንብላ ብለን ቁጭ ብንል ምናምን የምናጠፋው አይነት ነው። ግን ለእውቀት ሲሆን ትውልድን መቅረጽ የሚችል ነገር ሲሆን ልጆች ላይ መስራት የሚችል ነገር ሲሆን ህይወታችን ላይ መጥቶ ተጽዕኖ መፍጠር የሚችል ነገር ሲሆን ደግሞ በጣም ትልቅ ነውና ኢንሻአላህ ይደውላሉ። ከመስኮት ቲዩብ ብለው ነው የሚደውሉት። ምዝገባ ላይ ስማቸውን እንትን እያደረግ በኋላ ላይ እንደዛ ቢሆን መልካም ነው እላለሁ። እኔ በ3 መጽሐፍ ጀምሬዋለሁ። የሆነኛው በ5 እያሉ ይቀጥሉታል ኢንሻአላህ። ቀኑ ሲደርስ ደግሞ ታተመው ከዛ በኋላ ለሰዎች ሲሰራጭ ደግሞ ሲመረቅም ጭምር መተን ደግሞ ፕሮግራም እንሰራ ይሆናል ኢንሻአላህ። ጀዛከላህ ኸይር ረህሚ፣ በጣም እናመሰግናለን። ተመልካቾች እንግዲህ በጣም በትንሽ ነገር በተለይ መጽሐፍ ላይ ሲሆን ደግሞ ትውልድን የመቅረጽ ሂደትን ማገዝ ስለሆነ እሱን አደራ ለማለት እወዳለሁ። ደግሞ አታሳፍሩኝም። የአራት መጽሐፍ ከቨር የምናደርግ 300 ሰዎች ብንገኝ ኦልሞስት የምንፈልገውን ያህል ማሳካት እንችላለን ብዬ አስባለሁኝ እና የአራት መጽሐፍ የ3 የ4 የ5 እስከ 10 የምንችለውን ድረስ ያህል ከቨር እያደረግን ይህንን ኸይር ማስቀጠል መቻል አለብን። አህመም ደግሞ የሚችለውን ያህል እዚህ ድረስ መጥቷል። ኦልሬዲ እውቀት ነው እጁ ላይ የነበረው። እሱን ከሰጠን ከዛ በኋላ ያለውን ተረባርበን ማስቀጠል ደግሞ የኛ ኃላፊነት ነው ብዬ አስባለሁኝ። እሱ ላይ አደራ ልላችሁ እወዳለሁኝ። አህሜ በድጋሚ በጣም እናመሰግናለን። ፖድካስታችን ላይ ስለተገኘህም ፈቅደህ ጊዜ ሰጥተህ መጽሐፉን ስለጻፍኩም በጣም እናመሰግናለን። መርሐባ። ተመልካቾች እንግዲህ ቀደም ብዬ ነገርኳችሁን ጉዳይ አደራ በድጋሚ ሐሳብ አስተያየት ካላችሁ ደግሞ ወረድ ብላችሁ ዝቅ ብላችሁ የኮሜንት ቦክስ ውስጥ ልታስቀምጡልን ትችላላችሁ። ለዛም እጅግ አድርገን እናመሰግናለን። መስኮት ፖድካስት በየሳምንቱ ሐሳቦችን እያመጣ ወደ እናንተ ያቀርባል። በዚህ ሳምንት ከአህሜ ጋር ቆንጆ ቆይታ አድርገናል። በቀጣይ ሳምንት ደግሞ ከሌላ እንግዳ ጋር ከኔ ጋር ተመልሰን እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።